ሌላ ደግሞ ብዙ ሰላም ብያለሁ። ሰላም እንዴት ነህ? አማን ነዋ። አለን አልሐምዱሊላህ። እኔ አንድ ጥያቄ አለኝ ላንተ ማለት ነው። ክርስቲያና? አዎ ለምን ኦርቶዶክስ ነኝ። ኦርቶዶክስ ኦርቶዶክስ የክርስቶስ ኦርቶዶክስ ተዋህዶ የክርስቶስ ተከታይ ነህ? የክርስቶስ ተቃዋሚ? ኦርቶዶክስ ነኝ። ያመነ የተጠመቀ ይድናል በሚለው ማለት ነው። የክርስቶስ ተከታይ ነህ ወይስ ተቃዋሚ ነህ አንተ? ያላመነ ግን ይፈረድበታል ይላል መጽሐፉ። ስማ እኔ ማለት ነው አሁን ልልህ የምፈልገው ነገር ማለት ነው። ተረጋጋ እንጂ ያን ያለ አዳምጠኝ። አንተ እኮ ችግርህ ሁሌ ቀደም ትላለህ። ማውራት ካለብህ ረጋ ብለህ ለምን አታወራ? እውቀት ካላቸው ፐርሰኖች ጋር ለምን ነው የማታወራ? አሁን እፎይ ካንተ ጋራ በጣም ሊያወራ ፈቃደኛ ነበረ፣ ግን አንተ በጣም ትቸኩላለህ፣ ነገሮች ላይ በጣም ትቸኩላለህ። የሆነ መስመሩን ለመዝጋት ትሞክራለህ። ለምን ዲቴል አታወሩም ከሱ ጋራ? እኛም መፍትሄ እናገኝ ነበር ከነዚህ ከሁላችሁም ሀሳብ ጭቅጭቅ ማለት ነው። ማለት እውነታው ወጥቶ ማለት ነው። ሙስሊሙም ወይም ክርስቲያኑም እውነታው መውጣት አለበት ካልክ አንተ እውነተኛ ኡስታዝ ከሆንክ አንተ ልናገር ትፈቅድልኛለህ እኮ ልጨርስና ታወራለህ። ችግር የለም ልጨርስና ታወራለህ። እና ለምንድን ነው የማታወሩት ነው በስነ ስርዓት ልናገር? አዎ። ስለዚህ ካወራን መፍትሄ ታገኛለህ ማለት ነው። አንተ ለምሳሌ አይደለ ለእናንተ ነው እንጂ ለእናንተ እውነታው አሁን ለምሳሌ ማለት ነው። እኔ አንድ ጥያቄ አለኝ። እኔ ኡዚ ይኸውልህ ብራዘር አንድ ነገር ልንገርህ። ይኸውልህ አንድ ጥያቄ አለኝ ለአንተ ማለት ነው። አዳምጠኝ እና እናውራ። እኔ ያወራለሁ፣ እሰማለሁ፣ ችግር የለውም። የማታዳምጥ ከሆነ አውራ። እሺ እሺ፣ እሰማለሁ እናገኛለን ብለሃል አይደለ? አዎ ለእናንተ ማለት ነው። ለኛ አይደለም ለአንተ ለራስህ ነው። ወንድ ልጅ ለምን ታመልካለህ አንተ? እኔማ ለራሴ አልኩ እኮ። እኔ ለራሴ ድኛለሁ። እኔ በብርሃን መንገድ በብርሃን መንገዱ ላይ ነኝ ያለሁት። ዳውራን እስኪ ማን ያዳነህ? ኢየሱስ ክርስቶስ ነው። በራሱ ማዳን ይችላል ኢየሱስ ክርስቶስ? አዎ አይችልም። ማስረጃ ልስጥህ። አዳኝ ይፈልጋል ራሱ። አይፈልግም። ይፈልጋል። ኢየሱስ ክርስቶስ አንድ አምላክ ነው። ላሳየህ ማስረጃ። ለራሱ አዳኝ ይፈልጋል ኢየሱስ ክርስቶስ። አቡበክርን አክፈትለት። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ያላ ከተለት አቡበክር አለ አቡበክር አለ ሙሱ አንዴ ክፈተው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አይታይም። ቪዲዮን ክፈተው። ኔትወርክ ላይ ወርጄ ልመለስ። እሱ ኔትወርክ እንትን ብሎኛል፣ ለዛ ነው እምቢ አለኝ። ኦኬ እና ማለት ነው ይኸውልህ እሱ አንድ ነገር ልንገርህ። ተወሱን እኔ አሁን ብትለኝ እኔ አልቀበልም፣ ግን ማለት ነው እኔ በስነ ስርዓት እውቀት ካለው ፐርሰን ጋራ ለምን አውርተህ ለምን አታወሩ? እና ማለት ነው ሌላ ጥያቄ ደግሞ የመጨረሻ ጥያቄ ልጠይቅህና ልውረድ። አንድ ጥያቄ ማለት ነው እስካሁን ግልጽ ያልሆነልኝ ነገር ማለት ነው። አንድ ጥያቄ ብቻ እሺ፣ አንድ ጥያቄ ልጠይቅ። ያማል ጤነኛ ከሆንክ አንዴ ረጋ በል፣ ቀስ በል። አዳኝ ብለህ የምታመልከው አካል ለራሱ አዳኝ የሚፈልግ እንደሆነ አላሳየህ። ያው ስልክ ይዤ መጥቻለሁ። አልፈልግም። እኔ እሱን አልፈልግም። እኔ አሁን ጥያቄ ነው የጠየኩት። ና አዳኝ አይፈልግም ኢየሱስ ክርስቶስ ብሎናል ይሄ ሰውዬ። ለራሱ ግን አዳኝ እንደሚፈልግ ኢየሱስ ክርስቶስ ያውና እዚህ ጋር አሁን ነፍሴ ታውካለች ምን ስላለሁ አባት ሆይ ከዚህ ሰዓት አድነኝ ይላል። አድነኝ የሚለው ማን ነው? የባህሪ አባቱን ነው እኮ። ስለዚህ አድነኛ ነው ማን ነው? ኢየሱስ ክርስቶስ። የባህሪ አባቱን አብን ነው። አብን። ስለዚህ አድነኝ ብሎ ለምኗል ኢየሱስ ክርስቶስ አይደለ? አብን ነው የባህሪ አባቱን አብን ነው። አብ ወልድ መንፈስ ቅዱስ ማለት ነው። ወልድ ልጁ ነው። ወልድ ሆኖ የመጣው ማለት ነው። ተወልዶ የመጣው ማለት ነው። ስለዚህ አድነኝ እያለ የሚለምን አካል ነው አንተ ያድነኛል የምትለው አይደለ እኮ። ይኸውልህ በተሰቀለበትም እኮ አባት ሆይ ይቅር በላቸው የሚሰሩትን አያውቁምና ይቅር በላቸው እያለ ነው በተሰቀለበት ሁላ ማለት ነው አይደል? ይሄ እኮ ምንም ጥያቄ የለውም። ለምን እንደዛ ነው? አብ የባህሪ አባቱ ስለሆነ ማለት ነው።
ስለዚህ አዳኝ ይፈልጋል ማለት ነው። ኢየሱስ ክርስቶስ አዳኝ እያለ ይለምን ነበር። አብ ወልድ መንፈስ ቅዱስ ይኸውልህ፣ አብ ወልድ መንፈስ ቅዱስ አንድ ናቸው። እንደሱ የሚል የለም መጽሐፍ ቅዱስ ላይ ማስረጃ አንተ እንደሱ የሚል የለም እኮ አልኩህ እኮ። ለዚህ ማስረጃ የሚሆን እኮ ማለት ነው በቂ እውቀት ያላቸው ሰዎች አሉ። እነሱ ለምን እንትን አይሉም ነው አንደኛ። ይኸውልህ ሌላ ጥያቄ ደግሞ የምጠይቅህ ነገር ማለት ነው ከእናንተ መጽሐፍ ላይ ማለት ነው ከእናንተ አዲሶች ላይ እያነበበ እንትን ሲል ምኑ ላይ ነው ውሸቱ? ምኑ ላይ ነው ስህተቱ? ለምንድን ነው ይሄ ተሳስታል? ይሄን አሁን እፎይን ተሳዳቢ ትላላችሁ አይደል? እፎይ የተሳደበው ምንድነው? ጦጣ አንተ ወላሂ ከሱ ትሻላለህ በጀግንነት። አንተ ቢያንስ መተህ ለቤት አወራ። ይሄ ሰው ከሱ ጋር ለምን አታወሩም ትሉናላችሁ። ዋሽቷችሁ ስለሆነ ነው ይሄን እያላችሁ ያላችሁት። ከሱ ጋር ማንም እንዳላወራ አድርጎ ነው የሚነግራችሁ አይደል? ተጫወተባችሁ፣ ፖለቲካ ይሰራባችኋል። ወረበል ከዕባ ከኔ ጋር አውርቷል፣ በሆስት አውርቷል። እንደዚህ ልክ እንዳንተ መጥቶ አንድ ልጅ ለምን ካላወራኸው ብሎኝ በሆስት አውርተን እናውቃለን። ሂድና ቪዲዮውን ፈልግ፣ ሁሴንና እፎይ ያወሩት ቪዲዮ ብለህ ፈልጉት። ሲቀደድ እዛ ክርስቲያኖችን ሰብስቦ አይሻን ሙሐመድ ተገናኝቷት በ9 ዓመቷ እያለ ልክ ተገናኘንና አውጣ ማስረጃውን አሳያልኩት። ማሳየት አልቻለም። ተንጫጭቶ ነው የሄደው። ሄድና ቪዲዮውን ፈልጉት። አይሻ እንደዚህ አሻንጉሊት ስትጫወት ምናምን እያለ እየተንጣጣ ቪዲዮ ታገኝታላችሁ። ከታች አላረ አላወራንም ይላል። ወላሂ ላዚም አውርተናል። እስከ መቼ ነው የሚጫወቱባችሁ? እስከ መቼ ነው እንደ ህፃን ልጅ የሚያዩአችሁ? ለምን ተዋሻለህ? ከሁሴን ጋር አውርተሃል፣ ማስረጃ ክፈት ሲለህ ለምን አልከፈትክለትም በሉት። አልከፈትም። ሂዱና ቪዲዮን ታገኙታላችሁ። እሱ መጥቶ እዚህ ሊጠይቅ አልቻለም። እነዚህን እንዳለ የሚቀደድባቸው ውሸት ማለት ነው። እናንተ ግን ከእሱ ጋር የምትሰሙትን ይዛችሁት ኑና ጠይቁ። ማንኛውም ከሱ የሰማችሁት ካለ ከማንም ክርስቲያኑ የሰማችሁት ካለ ስለ ኢስላም ስለ ነቢ ሰለላሁ ዐለይሂ ወሰለም ማንኛውም ጥያቄ በነፃነት ገብታችሁ መጠየቅ ትችላላችሁ። ገብታችኋል አይደል? ማንኛውንም ጥያቄ ገብታችሁ ጠይቁ። እኔ ይሰማል። ቅድም ኔትወርክ ግን አሁን ያወጣው ጥቅስ ላይ ማለት ነው ጸሎትን አቀረበ የሚለው ጋር የቅድሙን ኔትወርክ ይዘኛል ብለህ ነበር። እሺ መልሰው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አንድ ቦታ ላይ የዛሬውን የክርስቲያኖችን እምነት የገለጸበት ቦታ አለ። እሱም አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ቃል ተናግሮ ያውቃል? ያውቃል። አብ ወልድ መንፈስ ቅዱስ ተናግሮ ያውቃል። አልጠየቅኩም። አብ ወልድ መንፈስ ቅዱስ አንድ አምላክ አትቀንስ ቃሏ። ምን ቃል በቃል ነው? ግን የአንድ አምላክ መገለጫው ምንድን ነው? ሰዎች ወደዛ እንዲሄዱ ነው አይደል? ስለዚህ ደቀ መዛሙርት አድርጓቸው ብሏል። ወደዛ ሰብስቧቸው ብሏል። አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ገልጿል ወይ? ወይንስ አንድ አምላክ ያለው አብን ነው? መጽሐፍ ቅዱስ ላይ ብሏል። አንድ አምላክ አብን ነው ብሏል። ግን አብን ሲል ከወልድ ነጥሎ አይደለም። አንደኛ ቆሮንቶስ ላይ ብሏል። ነገር ግን አብ ብቻውን በዛኛው ጥቅስ መሰረትም አብ ብቻውን አምላክ ነው አላለም። ከወልድ ተለይተው ያልጠየቀውን ራስን እየጠየቅ አትመልስ። ገብቶሃል? እሱ አይደለም። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ብሏል ወይ? ኢየሱስ ክርስቶስ አንድ ቦታ ላይ አላለም። ነገር ግን አንድ አምላክ ብሎ የሚገልጸው ኢየሱስ ማንን ነበር ከተባለ አብን ነው። አንዲትም ቦታ ላይ የቱ ጋር አንድ አምላክ ብሎ የገለጸው የቱ ነው? ለምሳሌ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ብቸኛ አምላክ ይላል። አንድና ብቸኛ እውነተኛ ኢየሱስ ክርስቶስ ራሱ እኮ ማን ነው? አብ ሲል እኮ ወልድን ነጥሎ አይደለም። ብዙ ቦታ ላይ ተናግሯል። ብቻውን ያለ አንድ አምላክ አብ አለን ብሏል። ነገር ግን በእርሱ በኩል የሆነ ደግሞ ኢየሱስ ክርስቶስ አለንም ብሏል። እሱን አይደለም የጠየቅኩት። አንድ አምላክ ብሎ የሚገልጸው ግልጽ ነገር ነው። አንድ አምላክ ብሎ የሚገልጸው ኢየሱስ ክርስቶስ አብን ነው። አንዲትም ቦታ ላይ ግን አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ የተናገረበት ቦታ የለም መጽሐፍ ቅዱስ ላይ። የዛሬው ክርስቲያኖች እምነት በክርስቶስ አንደበት አልተነገረም፣ አላስተማረም። ይህን ይመስላል። አጥምቃችሁ ደቀ መዛሙርት አድርጉ አላለም። ሶስቱንም አካላት ጠርቶ ነው። ከወልድ ነጥሎ አይደለም። አብን አይደል ደቀ መዛሙርት አድርጉ ያለው። ጥያቄ አብ ወልድ መንፈስ ቅዱስ ምን ማለት ነው? በአብ ስም ብቻ ያላለው እንደዛ ብለው ሐዋርያቶች እንደዛ ብለው አጥምቀዋል። በአብ በወልድ መንፈስ ቅዱስ ስም አጥምቀዋል። ስለ ጥምቀት እናውራ። እሺ ያለ አውርተዋል፣ አጥምቀዋል ሐዋርያቶች በአብ በወልድ መንፈስ ቅዱስ ስም ወይንስ አላጠመቁም?
እንጃ በኢየሱስ ስም አጥምቀዋል። እንደዛ አይነት ነገር አይቻለሁ። ጎበዝ ልጅ አየህ፣ ለምን በትክክል እንደው የክርስቶስ አስተምሮ ሆኖ በነበር የማቴዎስ ወንጌል የተናገረው እሱ ብቻ ነው። ያችን ቃል የተናገራት የክርስቶስ ትምህርት ሆኖ በነበር ሐዋርያቶች ከዚያ በኋላ ሲያጠምቁ በአብ በወልድ መንፈስ ቅዱስ ስም በሶስቱም የሥላሴ አካል ሊያጠምቁ ይገባ ነበር። አንድም ሐዋርያ ግን በአብ በወልድ መንፈስ ቅዱስ ስም ያጠመቀ የለም። እሺና እኮ ማቴዎስ ወንጌል ላይ ያለው ምንድን ነው? ያ ስህተት መሆኑን ከዚያ ትረዳለህ። ምክንያቱም እነ ጴጥሮስ አይተህ ከሆነ የሐዋርያት ሥራ ላይ በትክክል ያ የክርስቶስ ትምህርት ሆኖ በነበር የክርስቶስን ትምህርት ትተው በአንዱ የሥላሴ አካል ብቻ በኢየሱስ ስም ብቻ ባላጠመቁ ነበር። ያ ነገር ትክክል እንዳልሆነ ከዚያ ትረዳለህ። ሲቀጥል ማርቆስ ወንጌል ምዕራፍ 16 ከ8 ጀምሮ እስከ መጨረሻው ድረስ በዚያ ላይ የጥምቀት ትምህርት ተነስቷል። ያ ከጊዜ በኋላ የተጨመረ እንደሆነ ታውቃለህ አይደል? የመጀመሪያ ግሪኩ ላይ አታገኘው መሰል በዚያ ውስጥ ስለ ጥምቀት ይናገራል። የጥምቀት ትምህርት ከዚያ ከተጨመሩት መካከል ሆኖ ታገኘዋለህ። አይ ስለ ጥምቀት ያን ያክል እንትን የለም። ከዚህ ጋር ተያይዞ አንድ ጥያቄ ልጠይቅህ። ጠይቅሽ። በተለይ ስለ አምላክነት ባህሪ ይወራል አይደል? አምላክና አምላክ የሚያስብለው አንዱም የአምላክነትን ባህሪ ሲይዝ ነው አይደል? ስለዚህ የአምላክነት ባህሪ ዘላለማዊነት ሊሆን አይችልም፣ ወይም ደግሞ ይሄ ያለ የነበረ የሚለው የአምላክን ባህሪ እንትን አይልም። ከፍጡርና ከፈጣሪ አንጻር ይለያያል። ስለ ሰለሞን ንግስና ለዘላለም ተብሎ ይገለጻል። ልክ እንዲሁም ስለ መልከ ጸዴቅ ጊዜ ዘመን የማይቆጠርለት አካል ተብሎ ተገልጿል። እሱን አምላክ ነው ማለት አንችልም። ሰለሞንም እንዲሁም ንግስናው ለዘላለም ነው ስለተባለ አምላክ ነው ማለት አይቻልም። መልከ ጸዴቅን ብንወስድ ዕብራውያን ምዕራፍ 7 ከቁጥር 1 ጀምረ መልከ ጸዴቅን ታውቀዋለህ? እሺ ተሰማ። መልከ ጸዴቅ አምላክ ነው አይደለም? አይደለም። እንዴት? የአምላክን ባህሪ አልያዘም? አሁን አንተ ቅድም የጠቀስከው የትኛው? መልከ ጸዴቅ ከዘላለም እስከ ዘላለም ነበር መልከ ጸዴቅ። የቱ ነው? እስኪ ላስነብበህ ይላውጣል። ለፍጡር ከሆነ እንደ ፈጣሪ እናደርጋቸውም እና ዕብራውያን ይላውጣል ምዕራፍ 7 ከቁጥር 1 ያው የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከ ጸዴቅ አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው ይላል። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው አለ። አሁን ባህሪውን ተመልከት። አባትና እናት የትውልድ ቁጥር የሉትም አለ። አየህ፣ ቢያንስ ኢየሱስ ክርስቶስ እናት አለው። ተመልከቱ፣ አባት ባይኖረውም ክርስቶስን በዚህ ራሱ ገልጦታል። አባትም የለውም እናትም የለውም፣ የትውልድ ቁጥርም የሉትም አለ። ኢየሱስ ክርስቶስ የትውልድ ቁጥሮች እንዳሉት ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ጀምረህ ማንበብ ትችላለህ። በዚህም በለጠው። ተመልከት፣ አሁን ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ያ ሰላም! አልፋና ኦሜጋ የሆነ ሰው ከክርስቶስ የሰው ይበልጣል በአምላክነት ባህሪ። የሚገርመው ይህ ነበር ሶስተኛው ሥላሴ መደረግ ያለበት። አይበልጥም እኮ እዚህ ጋር ይሄ አምላክነት ባህሪ ነው አይደለም? ለዘመኑ ጥንት ለትውልዱም ቁጥር ምን ይላል? ለዘመኑም ጥንት ለሕይወቱም ፍጻሜ የለውም ይላል አይደለም? ኢየሱስ ክርስቶስን በዚህ መንገድ አይደለም የሚያስቀምጠው። አባትና እናት ምናምን ብሎ ሳይሆን ከዘላለም እስከ ዘላለም ነው ያለ። አዳምጥ። የትውልድ ቁጥር የሉትም ማለት ለዘመኑም ጥንት የለውም ይላል፣ ለሕይወቱም ፍጻሜ የለውም ይላል። እና አባትና እናት ትውልድ የለውም አለ። ከዘላለም ከሚለው ይህ በልጦ ነው። ከዘላለም እስከ ዘላለም የሚለው
ለዘመኑም ጥንት የለውም ለህይወቱም ፍጻሜ የለውም ማለት ነው። መጀመሪያም ጥንት የለውም ይሄ ሰው ለዘመኑም ጥንት የለውም ለህይወቱም ፍጻሜ የለውም በፍጹም እያለ ነው። አይ እንደዛ አይደለም። እናትና ከአባት የለውም እናትና አባትም የለውም እኮና ከዘላለም እስከ ዘላለም ከሚለው ጋር ጭራሽ እንትና የለም። የጭራሽ እናትና አባት ራሱ የለውም እያልኩህ እኮ ነው። ይሄ ሰው ከየት ነው የተገኘው? እሺ አይ እሺ ችግር የለውም እንስማማ እንበልና ይሄ ፊተኛና ኋለኛው ከዘላለም እስከ ዘላለም የአምላክነት ባህሪ ካልሆነ ሱራ 57 ቁጥር 3 ላይ አላህ ፊተኛና ኋለኛ ይለዋል አይደል? ይፍታ ቆይ አንዴና መልከጼዴቅና ኢየሱስን አወዳደር እንጂ መጀመሪያ እናትም አባትም የለውም አይደል? ይሄ ሰውዬ እስኪ ክፈተው አሳየው። የለውም የለም ያለው ያው በሌላ አባትና እናት የትውልድ ቁጥር የሉትም ማለት ነው። ምን ማለት ነው? የትውልድ ቁጥር የሉትም እነሱ አባትና እናት የትውልድ ቁጥርም የሉትም። እነዚህ ሶስቱም እንደሌሉት እየተናገረ ነው። አባትና እናት የትውልድ ቁጥርም የሉትም። ማን ነው ይሄ ሰው? አይ አባትም እስኪ ቆይ እስኪ አንዴ እስኪ መልሰው እስኪ አንዴ ያው በእግዚአብሔር ልጅ ተመሰለ ለዘላለም ካሁን ኖሮ ሆነ። እሺ በእግዚአብሔር ልጅ ተመሰለ ይላል። ኦኬ እሺ ምን ለማለት ነው? ተመሰለ እናትና አባት የሉትም ይለናል። ማን ነው ይሄ አካል? እናትና አባት ልክ ነህ። አዎ እሺ እናትና አባት እዚህ ጋር እኮ መለሰ። ልክ ነህ። አይ እሱ ነው ምናምን ነገር ምን አለ መሰለህ አንተ በምታስበው ልክ አይደለም መጽሐፍ ቅዱስ የሚተረጎመው እና ደግሞ ማለት ነው የሰማኸኝ ነው ብራዘር ትክክለኛ እምነት መሆኑን እስኪ አስረዳኝ። ሙስሊም እውነተኛና ትክክለኛ እምነት መሆኑን እንደዚህ ብለህ አስረዳኝ። ለምን እንዳልኩ ታውቃለህ? እኔ በደንብ እየተረዳሁት ነገር አለ። ሙስሊም አይደለሁኝም፣ ግን ከሙስሊም ጋር አድጌያለሁ። ሁሉ ነገር አውቀዋለሁኝ። አሁን ደግሞ በብዙ አይነት መልኩ ብዙ መረጃዎች ስላሉኝ እውነተኛውን አምላክ እውነተኛውን ክርስቶስን አምኜ መኖር ሰው ነኝ። ጀነራሊ እውነታውን ልነግርህ ማለት ነው። እና እፎ ቤት ገባ ነበር፣ ከዛም ብዙም ቦታ ገባ ነበር እና ብዙ ጥቅሶችን እንደውም ኮሜንት አድርጌ ምናምን ነገር አሳይቶኛል። እኔ አልገባኝም። እና ልልህ የፈለኩት ምን እንደው ታውቃለህ? አይሚን ሰው የሚያድነውን የሚያውቀው ራሱ ነው አይደል? አንተ የሚያድንህ አላህ ነው ካልክ አላህ ነው። ግን እኔ ደግሞ አሁን ኦርቶዶክስ ነኝ። ኦርቶዶክስ ደግሞ እውነተኛ አምላክ ነው ያልኩበትን ነገር ስላመንኩ እየኖርኩኝ ነው። በአጠቃላይ ግን አሁን ላይ ትርጓሜህ ትክክል ስላልሆነ ለዚህ ደግሞ እርግጠኛ ሆኜ ልንገርህ፣ አንድ እውነት ልንገርህ። መብትህ ነው የፈለግከውን የማመንም ያለማመንም መብትህ ነው ወንደሰን። ስለዚህ ግን ኮሚኒኬት አድርጉ እስኪ ከእፎይ ጋር ኮሚኒኬት አድርጉ። ወንደሰን ብዙ ጊዜ ጋብዞሃል ይመስለኛል። ኦንላይን ገብቼ ምናምን ከሱ ጋር እያወራን አንድ ሰዓዳ የምትባል ልጅ አሁን አስገባዋለሁኝ ብላ ነበር አንተንና አይሚን እየጠበቅንህ ነበረ። ወንደሰን አታዳምጭም እና ግን ልትገባ አልቻልክም። የሚያገናኝ ምናምን እያልክ እየተናገርክ ነበር። አሁን ኦርቶዶክስ ማን ያዳነህ? አንተን ማን ያዳነህ? ርዕስ ግን አቀይሩ። ያዳነህ ማን ነው? ወንድነት ወንዳለም ሄሎ ወዴ ሰላም ነው? ሄሎ አንድ ጥያቄ ክርስቲያን ካለ ድምፁን ከፍ አድርጎ ያናግረኝ። ክርስቲያን አለ? አሎ ይሰማችኋል? እሱ የኔ ጥያቄ
ይሰማል። የኔ ጥያቄ ነበር። እሺ ጥያቄ ምንድን ነው? እንትን ወደ ራጋ መሄድ እንዴት ይታያል በሸሪያው ላይ? ራጋ ምንድን ነው? ራጋ ማለት አሁን አንድ ሰው ከገደለ በኋላ በሽምግልና ተብሎ በዘራችሁ እንደዚህ እንዳይመጣባችሁ ምናምን ነገር የሚባለው ነገር ምንድን ነው? ራጋ የሚሉት ምንድን ነው? ምንድን ነው? በዚያ ላይ ያላቸው እምነት ሰው ነው ግንድ ነው። አሁን ለምሳሌ አንድ ሰው ወይ ሰው ከፈነከተ ወይ የሽምግልና ስርዓት ነው ይላል። ከአላህ ውጭ ሌላ አካል የሚጠሩና የሚለመኑ ወይንም ደግሞ እነዚያ ነገራትን የማከናወን አቅም አላቸው ተብሎ የሚታመን ከሆነ እንደዚያ መሆን የለበትም። ለማስታረቅ ከሆነ በሰዎች አማካኝነት ሽማግሌዎች ከሆኑ እርቅ ለመፍጠር በተጣሉ ሰዎች መካከል ከሆነ ችግር የለም። ጥያቄያቸውን በግልጽ እንትን ግለጹ ስትጠይቁ። እሺ ክርስቲያን ካለ ጥያቄ ያለው መግባት ይችላል። ማንኛውም ስለ እስልምና ጥያቄ ያለው ካለ ገብቶ ይጠይቅ። እሺ ክርስቲያን ካለ 3 ቁጥርን ይጻፍና አስገባቸው። የአሁኑ ጥቅስ ስላልገባኝ ነው። መልከዘዴቅ እስኪ ድጋሚ እንየው እናስረዳኝ በደንብ። እሺ እናትና አባት የትውልድ ቁጥር የለትም ይላል። አዎ የለትም ይላል። እሺ እናትና አባት የሌለው ለዘመኑ ጥንት ለዘመኑ ፍጻሜ የሌለው ምንድን ነው? ከእግዚአብሔር ልጅ ተመሰለ ይላል። ደግሞ ታች ላይ እንመጣለን ወደሱ። ችግር የለም። እናትና አባት የሉትም ይለናል። እናትና አባት አሉት የሉትም? ሰውዬው እኔ ስለ ሰውዬው አላውቅም። ያን ያክል ማወቅ አንተ እያየኸው እኮ ነው። እናትና አባት የሉትም አለ። የሚያመሳስለው ነገር አለ። አይ እዛው ላይ ዝቅ ብሎ የሚያመሳስላቸው ነገር እንዳለ ተናግሯል። እግዚአብሔር ልጅ ተመሰለ። ክርስቶስ በሱ ይመሰላል። እንደው ክርስቶስ በዚያ በሰው ይመሰላል። በእግዚአብሔር እስኪ እናነ ያ በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። ለዘላለም የሚለው ቃል የአምላክን ባህሪ ያይዝም ወይ ስትል ነበር። እንዳውም አይደለ ለዘላለም ብቻ ሳይሆን ከዘላለም እስከ ዘላለም ነው እኔ ያልኩት። እሱም ከዘላለም ነው። ምክንያቱም ያው ለዘመኑ ጥንት የለውም ለሕይወቱም ፍጻሜም የለውም አለ። ስለዚህ እርሱ እስከ መቼ ይሆናል? ለዘላለም ይኖራል። እሱ እናትም ክርስቶስ ግን ከዘላለም እስከ ዘላለም እኖራለሁ ነው ያለ። ወደ እሱ እንመጣለን። ችግር የለውም። አንዴ አባትና እናት የለውም አለ። ኢየሱስ ክርስቶስ እናት አለው የለውም? እናወዳድራቸው። በሰውነቱ እናት አለው። በጣም ጥሩ። ወደ አምላክነቱ እንመጣለን። እሺ የትውልድ ቁጥር የሉትም አለ። ኢየሱስ ክርስቶስ የትውልድ ቁጥር እንዳለው ተቀምጧል አልተቀመጠም? መጽሐፍ ቅዱስ ላይ እሺ የአብርሃም ዘርን ይዟል ይላል። በጣም ጥሩ። የትውልድ ቁጥር አለው። ይሄ ግን እናትም የለውም አባትም የለም የትውልድ ቁጥርም የሉትም። ማን በለጠ በዚህ? በለጠ ማለት በሰውነት እሺ ይበልጣል። ችግር የለውም። በሰውነት እሺ በሰውነት ይበልጣል። ለዘመኑ ጥንት ለሕይወቱም ፍጻሜ የለውም። ዮሐንስም ይበልጠዋል በሰውነት በእድሜ ከሆነ ስለ እድሜ አይደለም። ዮሐንስን ከዚህ ጋር ልታወዳድረው ስለራሱ አትችልም። ዮሐንስን ልታወዳድር ፈልገህ ነው? እናትና አባት ያሉት እሺ ቀጥል። ስለዚህ
ክርስቶስን ይበልጠዋል ይህ አካል ለዘመኑ ጥንት ለህይወቱ ፍጻሜ የለውም ማለት ለዘመኑ ጥንት የለውም ማለት ነው። ለዘመኑ ጥንት አይዱን ነው። ጥንት ማለት ድሮ ማለት ነው። እንግዲህ ማለት ጥንት ማለት እየቆየ ከዚህ ዘመን ጀምሮ ነው ተብሎ የማይገለጽ ነው። ምክንያቱም እዚህም ጋር ቀጥሎ ምን አለው? ፍጻሜ የሌለው ብሎ ገለጸው። አያረላ አንጻራዊ አድርጎ ማለት ነው። እስከዚህ ፍጻሜ ማለት ወደፊት ያለ ነገር አይደል? አዎ ፍጻሜ የለውም ተባለ። በቃ አያረላ። ከዚያ በኋላ ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ነዋሪ እንደሆነም ገለጸው። ለዘላለም ካህን ሆኖ ይኖራል ነው። ስለዚህ ይህ አካል እዚህ በተገለጸው መሰረት ክርስቶስን ይበልጣል አይበልጥም? ጭራሽ አይበልጥም። ከዘላለም በሚለው ጭራሽ፣ ምክንያቱም ክርስቶስ ከዘላለም ጀምሮ ነበር። ክርስቶስ ከዚህ የሚሻልበትን አሳየን እስኪ ማስረጃ። አይደለም አንተ እኮ እያወዳደርክ ያለኸው አሁን የዚህን ሰው ጻድቅ ሰውና የኢየሱስ ክርስቶስን ሰውነት ነው እያነጻጸርክ ያለ እንጂ የኢየሱስ ክርስቶስን አምላክነት አይደለም። ስለ አምላክነቱ እንመጣለን። አባትና እናት የምትለው መቼም የአምላክ እናትና አባቱ እሺ ይሁን፣ አባት የለውም እንዳትል ደግሞ የባህሪ አባት አለው። ስለ አምላክነቱ እናወራለን። ስለ ሰውነቱ ስለ ኢየሱስ እያወራ ነው። ኢየሱስን ባጭሩ በሰውነቱ ይበልጣል አይበልጠውም? ይሄ እሺ በሰውነቱ ከሆነማ አይደለም ይሄ እንደዚህ ብሎ የተጻፈው ቀርቶ ዮሐንስን በ6 ወር ይበልጠዋል። በአመታት አይደለም ዮሐንስን ይበልጣል ኢየሱስ ክርስቶስ። ምክንያቱም ዮሐንስ እናትና አባት አለው። ዮሐንስ ይበልጣል አይበልጥም? ዮሐንስ ይበልጣል አይበልጥም? በእድሜ አይደለም የጠየቅኩህ፣ በእድሜ ሳይሆን የጠየቅኩህ ኢየሱስ ክርስቶስ እናትና አባት አለ የለውም? የባህሪ አባት አለው። ስለ እናት ስለ ስጋው እየጠየቅኩህ ነው። እባክህ የባህሪ አባት አለው። አባት የለውም። ኢየሱስ ክርስቶስ የባህሪ አባት አለ ይብላል? እሺ በዛ አባቴ ብሎታል። አንድያ ልጁን እንደላከ ተናግሯል። አንድ ልጅ እንደላከ ተናግሯል። የባህሪ አባት አለኝ ብሏል ወይ ኢየሱስ ክርስቶስ? እንደዛ የሚል አላየውም። የባህሪ አባት አለኝ የሚል ሳይሆን አንድያ ልጁን እንደላከ የሚናገርበት የባህሪ ልጅ የሚባል ነገር የለውም። ኢየሱስ ክርስቶስ የባህሪ አባት የባህሪ ልጅ የሚባል። ስለዚህ ይህ አካል እዚህ የተገለጸው አለ። አንተ እኮ ማለት አይደለም። ክርስቶስ ራሱ ስላልተናገረ የለም ማለት አይደለም። እኔ ስላላየው ነው እንጂ። እሺ ሌላ የተናገረን ቢሆን አምጣ፣ ችግር የለውም። ኢየሱስ ክርስቶስ ለእግዚአብሔር የባህሪ ልጁ ነው ያለው ማለት ነው። እሺ ችግር የለውም። መጀመሪያ እሱን ያየሁበት ቦታ አለ። ችግር የለውም። የባህሪ ልጁን እንደላከ ከዛ በፊት ግን አንድያ ልጁን እንደላከ የሚናገርበት ቦታ አለ። ሌላ ነፍ አሉ ከኢየሱስ ክርስቶስ በኩል አንድ ልጅ የተላኩ የእግዚአብሔር ልጆች። እግዚአብሔር ነፍ ልጆች እንዳሉት አታውቅም? እኔም ልጁ ነኝ። ግን አይ ልጅ ሲባል የጸጋ ነው የባህሪ በሚለው ነው እንጂ እኛም ልጆች ነን። የለም እኮ እሱን እንኳን መንክ እኮ ቅድም የለም የባህሪ ልጅ ፈልገሽ ካላስተጋባብኝ አንዴ እንትን ብዬ ልመለስ ይቻላል። እሺ መንገደኛው አሎ መንገደኛው ሃሎ እሺ ያቀላችሁ ግባችሁ እሺ ገብተው ጥያቄ ከሌላቸው አውርዳቸው። አድሚኖች አድሚን ሌላው ዝመት እሱ ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ። እሱ አንድ ሰው ሻወር ቤት ገብቶ
እና ራቁትን ውዱ ማድረግ ይችላል ይችላል ምንም ሳይለብስ ይችላል። ላኪን ለፍተ በላጩ አፍረት ገላውን የሚሸፍን ልብስ ለብሶ ውዱ ቢያደርግ ነው። ነገር ግን ይችላል ሐራም ነው። እሺ ሹክራን አፈ አሰላሙ አለይኩም ሁሱ ሰላም አንድ ጥያቄ ነበረኝ። እሺ የሆነች ጓደኛዬ እናት ናትና ማለቴ የሆነ እንትን ሲባል ሲህር ተደርጎባት ነው ተብሎ ሲቀረበት ሲህር ነገር ነው ተብሏል። ከዛ ያ ነገር የሚያስፈልግ በቃ የሆነ ወደ መጥፎ ነገር የሚመራት ሶላት ቀጥ አድርጋ ትሰግድ ነበር፣ አስተካክላ ትሰግድ ነበር። ያው ማበላሸት ጀመረች። ሰላም አለይኩም። አለይኩም ሰላም። እሱ ማናይ ማይቶ ሰላም ነው። ነጋበስ የሆነች ክሬሽን ነበረችኝ። ምንድን አለች? ምንድን ናት? እሺ ጥያቄ አሁን በእኛ አካባቢ ላይ ማለት ነው። እሺ የኹሩጅ ሰዎች አሉና በአካባቢው ያለ ማህበረሰብ ሁላ ኹሩጅ ይወጣል። እሺ እና ስለዚህ ነገር እስኪ ትንሽ ኢልሙ እንድሰጠን ነበር። እሺ ኹሩጅ ማለት ዳዕዋ ለማድረግ ስለመውጣት ለማለት ፈልጎ ነው። እንደማችን ዳዕዋ ለማድረግ መውጣት ይቻላል ወይስ አይቻልም ነው? ዳዕዋ ለመውጣት ይቻላል፣ ግን መስፈርቶች አሉት። የታቸዋል መስፈርቶች አሉት። ምን ናቸው? የመጀመሪያው መስፈርት ምንድነው? እውቀት ነው። አንድ ሰው ወደ እስላም ሰዎችን ጥሪ ያደርጋለሁ ካለ እውቀት ሊኖረው ይገባል። እና የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ዳዕዋ እንዲያደርጉ ወጥተዋል፣ ኹሩጅ ወጥተዋል። ይቻላል፣ ግን መስፈርቶች አሉት ነው። بعث رسول الله صلى الله عليه وسلم معاذا إلى اليمن فقال له يا معاذ إنك تأتي قوما من أهل الكتاب فليكن أول ما تدعوهم إليه أن يشهدوا أن لا إله إلا الله وأني رسول الله فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم 5 صلوات في اليوم والليلة فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم الزكاة تؤخذ من أغنيائهم فترد إلى فقرائهم فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم الصوم ثم الحج من استطاع إليه سبيلا. እና ይህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝን ወደ የመን እንዲወጣ ለዳዕዋ ልከውታል። ኹሩጅ ግን መስፈርቶች አሉት። ሰሃቦች የእውቀት ባለቤቶች ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም መስክረውላቸዋል። አንደኛው እሱ ነው። ሁለተኛ ጊዜ ገደብ አልገደቡም። ነብዩ ሰለላሁ ዐለይሂ ወሰለም 3 ቀን፣ 7 ቀን፣ ወር፣ 4 ዓመት ምናምን እያሉ እንዲገደብን አልገደቡም። ዳዕዋ ዒባዳ እስከሆነ ድረስ ከአላህ ሱብሓነሁ ወተዓላ ዘንድ የታዘዝንበት የዛኔ እኛ በራሳችን በዚህ ጊዜ ካልሆነ 3 ቀን ካልሆነ ምናምን ብሎ በራሱ ሰውየው እንዲህ ገደቦችን ማድረጉ አስፈላጊ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አልገደቡትም። ያ ዛሬ ላይ ግን እየተደረጉ ያሉ የኹሩጅ መንገዶች እስከተባለ ጀማዓት ተብሊግ እንዳያደርጓቸው هذا مخالف لما كان عليه النبي صلى الله عليه وسلم واصحابه ለምን ከተባለ ተመልከቱ፣ ጀማዓት ተብሊግ ዛሬ አንድን ሰው ከሽሻ ቤት ከጫት ቤት ምናምን ተወበት ይሉታል። ማሻአላህ ጥሩ። ችግሩ ምንድነው? ነገ ዳዕዋ ውጣ ይሉታል። ኹሩጅ ምን ነበር ሊያደርገው የሚገባው ከተባለ ና ተማር ስለ ዲንህ። ከዛ በኋላ ከቀረ ከተማረ በኋላ ይወጣል ዳዕዋ ለማስተማር ይደርሳል። ችግር የለም። ዛሬ ተውበት እንዲያደርግ ካደረጉት በኋላ ከጫት ከሸሻ ቤት ይተዋል። ማሻአላህ ጀለብያ ይለብሳል ምናምን። ነገ ና ዳዕዋ ውጣ አድርግ፣ ከህዝብ ፊት ቁምና ዳዕዋ አድርግ። ያ አኺ الجاهل إذا قام يدعو إلى الله سبحانه وتعالى فما يفسده أكثر مما يصلحه. የእውቀት ባለቤት ካልሆነ በስተቀር እውቀት ሳይኖራቸው ሰዎች ስለ ዲን እንናገራለን ካሉ ከሚያሳምሩት ይልቅ የሚያበላሹት በጣም ይበዛል። ነገር ግን ይህ ሰው እዛው ለሚገኙ ጓደኞችስ፣ ለምሳሌ ሌላ ቃሚ ጓደኛ፣ አጫሽ ጓደኛ ካለው ያንን በቃ ዳዕዋ አያድርግ ማለት ነው። ይሄድ ይችላል፣ ያደርጋሉ አቅሙ። አየህ ሌሎችን በዚህ መንገድ ላይ ያሉ ሰዎች ካሉ
እነዚህን ልጆች ወደ ኢስላም ወደ ዲናቸው እንዲመለሱ ይሄን ችግር የለውም። ቁመው ግን መድረክ ይዘው ዳዕዋ እናደርጋለን እናስተምራለን ማለት የእውቀት ባለቤት መሆን ይጠይቃል። ምክንያቱም የዛኔ በፊትህ ላይ የክህደት ባለቤቶች የቢድዓ ባለቤቶች እንዲህ በርካታ እንዲህ አይነት ይመጡብሃል። የጥያቄ ይጠይቁሃል። በሚጠይቁህ ጊዜ ከቁርአንና ከሐዲስ የምትመልስበት እውቀትን ሊኖረህ ይገባል። ገብቶሃል አይደል? ያ ነው እና እንዲቀሩ ነው መጀመሪያ መከር ያለበት። ቁል ሃዚሂ ሰቢሊ አድዑ ኢለላህ ዐላ በሲረቲን አይ ዐላ ዒልሚን ሚነል ኪታቢ ወሱና። በእውቀት መሰረት ካልሆነ በስተቀር ያለ እውቀት ሰዎችን ዳዕዋ እናደርጋለን ማለት ይሄ ተገቢ አይደለም። ይሄ እሺ وهذا ما أفتى به العلماء الشيخ عبد العزيز بن باز وابن عثيمين والشيخ الألباني والشيخ صالح الفوزان كلهم تكلموا في جماعة التبليغ وأنهم على غير طريقة السلف. الشيء هنا مثلا ሌላ ጥያቄ ያለ ሰው አለ? ሁሱኔ ጥያቄ አለኝ። ጥያቄሽ ምንድን ነው? እንትን ቁርአን ላይ ማለት ነው ፈጠርን ወደኛ እንመልሳቸዋለን እንቀሰቅሳቸዋለን ነን የሚለው እንትን ቃል ወይም ፊደል ነው የሚባለው እሱንና ሌላ ደግሞ ከአባ መቼ ነው የተገነባው? ለመጀመሪያ ጊዜ ማለት ነው። እሺ ፈጠር የሚለው አላህ ስብሐነ ወተዓላ ለምንድን ነው? ብዙ ሰው የሚመስላቸው እዚህ ቦታ ላይ አላህ ስብሐነ ወተዓላ ብዜት ያለው ይመስላቸዋል። ይሄ ስህተት ነው። አላህ ስብሐነ ወተዓላ እርሱ ብዜት እንደሌለው ቃል በቃል በቁርአን ላይ ተናግሯል። እርሱ ስንት ነኝ ብሏል? አንድ ብቻ ነኝ ብሏል። ቁል ሁወ አላሁ አሐድ በል እኔ አላህ አንድ ብቻ ነኝ አለ። እርሱ በማንነቱም በምንነቱም አንድ ብቻ ነው። ገብታችኋል አይደል? እርሱ አንድ ብቻ ነው። ይሄ ነው ቢአስማኢሂ ወሲፋቲሂ በስሙም በባህሪያቶችም እርሱ አንድ ብቻ ነው። ለእርሱ በፍጹም አጋር እንደሌለው ብዙ ቦታ ላይ ተናግሯል። ታዲያ እኛ እያለ የሚናገረው አላህ ስብሐነ ወተዓላ ለምንድን ነው ከተባለ ቁርአን እንደ አረበኛ ቋንቋ እንደመውረዱ መጠን በአረበኛ ቋንቋ አነጋገር እኛ የሚለው ለምን ዓላማ ይውላል የሚለውን ማወቅ አለብን። እኛ የሚለው እንደ አረበኛ ቋንቋ ለሁለት ዓላማ ይውላል። አንደኛ የብዜትኛነት፣ ሁለተኛ የግነትኛነት። የብዜትኛነት ማለት የመጀመሪያው ለምሳሌ ብዙ አካሎች ሆነው አንድን ስራ ሰርተው ከሆነ ከመካከላቸው አንዳቸው ያን ስራ በሚያቀርብ ጊዜ እኛ የሰራነው ስራ ብሎ የሚናገረው ማለት ነው። ለምሳሌ 10 ተማሪዎች ከክላስ አሳይመንት ስሩ ተባሉ። ሰርተው መጡ። ልክ ሊያቀርቡ ሲሉ አንደኛው ሲወጣ ምን ይላል? እኔ የሰራሁት አሳይመንት አለ አይልም። እኛ የሰራነው አሳይመንት ይላል፣ ብቻውን ሆኖ ማለት ነው። ይህ የብዜትኛነት ይባላል። ብዙ አካሎች ሆነው አንድን ስራ ሰርተው ከእነርሱ መካከል አንደኛው ሁሉንም ወክሎ ወጥቶ ሲናገር እኛ ብሎ የሚገልጽበት ይህ የብዜትኛነት ይባላል። ሁለተኛ ደግሞ የግነትኛነት የሚባለው ነው። ይህ ማለት ደግሞ አንድ አካል ብቻውን ሆኖ ገናና ስራዎችን ታላላቅ ስራዎችን ሰርቶ ክብሩንና ልቅናውን ለመግለጽ እኛ የሰራነው ስራ ብሎ የሚናገረው። ይህን መንግስታቶች ብዙ ጊዜ ይጠቀሙበታል። ነብራቸዋል። ለምሳሌ በቁርአን ላይ ለሌላ አካሎች ይህን የተጠቀማሉ ወይ ብቻቸውን ሆነው? አው ነፋሉ። ለምሳሌ ንጉስ ሰለሞን ሱለይማን አለይሂ ሰላም ንጉስ ነው አይደለ? እርሱ ስለ ራሱ ሲናገር እኛ እያለ ነው የሚናገረው። ብዙ ሆኖ ነው ወይ? ላ አይደለም፣ ብቻውን ነው። በሱራ ነምል ላይ ታገኛላችሁ። ምን ይላል? ወቃለ አልሐምዱሊላህ አለዚ ወዑሊምና መንጠቀ ጠይር ይላል። ተስተማርን አምላክ አላህ አስተማረኝ ሳይሆን የሚለው አስተማረን እያለ ይገልጻል። ራሱን በብዜት ነው እያለ አሁን በገለሻት ቃል መሰረት ይገልጻቸዋል። ኸድር ከሙሳ ጋር የነበረው ሱረቱል ከህፍ ላይ ታሪኩን ታውቃላችሁ። ፈኸሺና አንዩርሂቀሁማ እያለ ይናገራል። ፈኸሺቱ ፈራሁን ሳይሆን ፈራን እያለ ራሱን በብዜት ይገልጻል። ፊርዓውን ከንጉሶች መካከል አንድ ንጉስ ነው አይደለ? በሱረቱ ሹዓራ ላይ ምን ይላል? አለም ኑረቢከ ፊና ወለቢስተ ፊና ሚን ዑምሪከ ሲኒን እኛ እያለ ይገልጻል። ስለዚህ አምላክ አላህ ስብሐነሁ ወተዓላ ደግሞ የንጉሶች ንጉስ የሆነ ሁሉን ነገር ያስገኘ እነዚህ ገና ፈጥሮ ያስገኘ የሆነ አምላክ እኛ ቢል የሚደንቅ ነገር አይደለም። ገብታችኋል? ስለዚህ አላህ እኛ የሚለው በምኑ ላይ ነው ከተባለ በስራዎቹ ነው፣ በጸጋዎቹ ላይ እና በስራዎቹ ላይ ነው። ልብ በሉ።
በማንነቱ ላይ እኛ ይላል ወይ ላ አይልም። በፍጹም ገብታችኋል። እኛ አይልም በማንነቱ ላይ። በስራዎቹ ግን እና በጸጋዎቹ በሁለቱ ላይ እኛ የሚለው በእነዚህ ላይ ነው። የነዚህ ታላላቅ ጸጋዎች ባለቤት እርሱ መሆኑ የነዚህ ታላላቅ ስራዎች ባለቤት እርሱ መሆኑን ሊገልጽ ዘንድ ተቻለ አይደል? ያ ነገር ግን በማንነቱ ላይ ከተባለ አምላክ አላህ Subhanahu Wa Ta'ala እኔ ነው የሚለው። የሚገርማችሁ ለምሳሌ ማስረጃ ልስጣችሁ። በቁርአን ላይ ምን ይላል? ሱረት ጣሃ ላይ ምዕራፍ 20 ቁጥር 14 ላይ ምን ይላል? ኢነኒ አነ አላህ አለ። ስለ ራሱ ስለ ማንነቱ ሊነግረን ሲፈልግ እኔ አላህ ነኝ አለ። ላኢላሃ ኢላ አነ ከእኔ በስተቀር ሌላ ማንም አምላክ የለም አለ። እኛ አላህ ነን አይልም፣ ምክንያቱም ብቸኛ ነው እርሱ። እኔ ነው የሚለው ከእኛ በስተቀር ሌላ አምላክ የለም አይልም። ስለ አምላክነቱ ሲናገር እኔ እያለ ነው የሚናገረው። ኢነኒ አነ አላህ ላኢላሃ ኢላ አነ ፈዕቡድኒ፣ እኔ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔንም ብቻ ተገዛኝ አለ። አየህ ወኢያየ ፈርሃቡን ይላል ሱረቱል በቀራ ላይ እኔን ብቻ ፍሩኝ አለ። ወኢያየ ፈተቁን ይላል እዚያው ላይ እኔ ብቻ ተጠንቀቁኝ እያለ ይናገራል። በሱራ ያሲን ላይ ስለ ራሱ ሲናገር አለም አዕሀድ ኢለይኩም ያ በኒ አደመ አላ ተዕቡዱ ሸይጣን፣ እናንተ የአዳም ልጆች ሆይ ሰይጣንን አትገዙ ብዬ ቃል ኪዳን አልያዝኩባችሁም ነበር ይላል። ኢነሁ ለኩም ዐዱውን ሙቢን፣ እርሱ ለእናንተ ግልጽ ጠላት ነው አላልኳችሁም ነበር ካለ በኋላ ምን አለ? ወአን ዕቡዱኒ፣ እኔም ብቻ ተገዙኝ አላልኳችሁም ነበር። ሀዛ ሲራጡን ሙስተቂም፣ ይህ ነው ቀጥተኛ መንገድ እያለ ይናገራል። ገብተሻለት? ሄሎ የት ነሽ? ሄሎ ግልጽ ነው? ይቅርታ ውሱ ኔትወርኩ ምንም አላሰማኝም። እሺ እኔ ልቀጥል። የባህሪ ልጅ ነው ኢየሱስ ክርስቶስ የሚል የተነገረበት ቦታ አለ መጽሐፍ ቅዱስ ላይ። እሱ ልታመጣ ነበር መሰለኝ። እሺ የሆነ ተረፈ ባሮክ ምዕራፍ 5 ቁጥር 52 ላይ ምን የባህሪ ልጁን የባህሪ ልጁን እንደላከ ይናገራል። የት ጋር? እሺ ተረፈ ባሮክ ምዕራፍ 5 ቁጥር 52 መጽሐፍ ቅዱስ ላይ ነው ያለ። ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። አቡከር ክፈትለት አንድ መጽሐፍ ቅዱስ። አቡከር ይዛል? አቡከር አው ይዣለሁ፣ ግን ሪፖርት ሁሱ ሪፖርት ሆኗል እና እንትኔ ቪዲዮ አያስከፍተኝም። በቃ ይንገርህና እስኪ አይሰራም። ከኦሪት ዘፍጥረት እስከ ራዕይ ድረስ ዝም ብለህ እሺ ያ መጽሐፍ ቅዱስ ተረፈ ባሮክ ትጠቅሳለህ እንዴ? ምን ነው? አይ ያው ተረፈ ባሮክ አንደኛ ኦልድ ቴስትመንት ነው፣ ሁለተኛ የአምላክ መጽሐፍ ነው አይደለም የሚለው ወሬ ራሱ 81 ሀዱ ላይ ክርክር ያለበት መጽሐፍ ነው አይደል? እኔ ማምነው መጽሐፍ ላይ አለ። ኦኬ ተረፈ ባሮክ ምን እናንብብልህ? እዛም ላይ ምዕራፍ 5 እሺ አንዴ ፓውዝ ዱኛል። እሺ ምዕራፍ 5 ቁጥር 52 ምዕራፍ 5 ቁጥር 52 እሺ ቆይ አንዴ። እሺ ኤርሚያስ፣ አሞጽ፣ ሚልኪያስ፣ ናሆም፣ እሺ ሶፎንያስ፣ ሀጊ፣ ዘካርያስ፣ እዝራ፣ ሱቱኤል፣ እዝራ፣ ጦቢያ፣ ዩዲት፣ እሺ ሰለስቱ፣ ደቂቅ፣ ሶሰና፣ መቃቢያን ካለ፣ ምናሴ፣ እሺ ጥበብ፣ ሲራክ፣ መጽሐፈ ባሮክ ነው። ተረፈ ባሮክ ነው ያልከው ወይስ ተረፈ ኤርሚያስ? ሰለሞን ሰለሞን ወይ ምንድን መጽሐፈ ባሮክ ነው ያልከው ወይስ ተረፈ ኤርሚያስ ነው? ምንድን መጽሐፈ ባሮክ ነው ያልከው ወይስ ተረፈ ኤርሚያስ ነው? ሰለሞን አለ?
አለሁ እያስተጋባ ስለሆነ እኮ ነው የሚቀረው። መጽሐፈ ባሩክ ምዕራፍ ስንት? እስቲ 5:52 ኦኬ። ተረፈ ባሩክ የሚባል መጽሐፍ ጭራሽ እዚህ ጋርም አላመጣልኝም። አይደል ነው 80 ያህል አይደል? 80 ነው 80 ያህል ነው ግን አላመጣልኝም። እስኪ መጽሐፈ ባሩክ ያልከውን ምዕራፍ 5 ቁጥር 52 መጽሐፈ ባሩክ 52 ላይ አይደለም ያልከው እሱ ደግሞ ኦኬ። ሃርድ ኮፒው ምዕራፍ 5 እሺ፣ ሃርድ ኮፒውን ቼክ ላድርግልህ። በቃ እንትን ላድርግ ወይ እኔ ስክሪንሾት አድርግ ልሞክር። እንደዛ አድርገው። አካውንት እንትን ብሎብኝ ነው። እሺ አጀማ ሪፖርት ሆኗልና ቪዲዮ አይከፍትም። እንትን አድርጉልኝ። ፕሮፋይል እየተጨናችሁ ኮፒ ሊንክ ለማድረግ ሞክሩ ኢንሻአላህ። እሺ ተረፈ ኤርሚያስ ተረፈ ባሩክ የለም ተረፈ ባሩክ ተረፈ ኤርሚያስ እንዳይሆን የምትለው ወገናችን ከመጽሐፈ ባሩክ ቀጥሎ ነው ግን ያለው። መጽሐፈ ባሩክ የሚል የለም ከሱ ቀጥሎ ከመጽሐፈ ባሩክ ተረፈ ኤርሚያስ ነው። አይ እሱ ተረፈ ኤርሚያስ ነው ከላይ ነው። ተረፈ ኤርሚያስ ከላይ ነው። ተረፈ ኤርሚያስ መጽሐፈ ባሩክ በሃርድ ኮፒም እንደዛ ነው የተቀመጠው። በቃ ወገናችን የለም በመጽሐፈ 81 ሀዱ ላይ ራሱ እዛ ላይ አሁን ምን ይላል መሰለ መጽሐፈ ባሩክ ከዛ ሰቆቃው ኤርሚያስ ከዛ ተረፈ ኤርሚያስ ነው የሚለው የ2000 እትሙ ማለት ነው። ሰርዘውት ሊሆን ይችላል። ቼክ አድርግ። መክፈት ትችላለሽ ሰለሞን። ከላይ ጉጅልኮ ሰላም ወይንም ዮኒ ሰላም ወይ ሰላም እንዴ ነው? አለይኩም ወራህመቱላሂ ወበረካቱ። ሰላም ነው አለን። እሺ አለን። ያው ጥያቄ ነው አንተ ጋር መመጣው። እሺ ጥያቄ ምንድን ነው? ስለ መጽሐፎች ማለት ነው። እሺ ለምሳሌ ነብዩ መሐመድ እሳቸው ራሱ የሚሉት ማለት ነው መጽሐፍ ያላቸው ምናምን ብለው ይገልጻሉ። አይሁዶችና ክርስቲያኖችም ማለት ነው። እሺ በሱ ታምናላችሁ እናንተ ወይስ ደግሞ አሁን ደግሞ 80 ያዱ ራሱ እሱ የእናንተ የኛ ነው ብላችሁ ታምናላችሁ? መጽሐፎቹን ማለት ነው። ከዛ በፊት የነበረ መጽሐፍ ነው። እስቲ እንዴት እንትን ትለኛለህ? አይ መጽሐፍ ብቻ ነው የተወረዘ። የእናንተ አሁን ለምሳሌ ቁርአን ነው እኔ ብዬ የማስበው ቁርአን ይወርድላችሁ እናንተ የምታምኑትም በቁርአን ነው። ከዛ በፊት ያሉ ደግሞ መጽሐፎች አሉ። ይሄ አሁን ራሱ ልጆቹ የማይስማሙበት መጽሐፎች አሉ እኮ እኛ የምናምነው በቁርአን ነው። እሺ ቁርአን ነው ሐዲስ ነው። አዎ እኮ ከዛ በፊት የነበሩት እኮ ልክ አይደሉም ነው ወይስ ምንድነው? የተበረዙ ደግሞ ልክ ናቸው ምናምን ብለዋሉ። ይሄ ሁሉም መጽሐፎች ማለት ነው። እንደውም አይሁዶችም በዛ ይገዙ ምናምን ተብለው ተናግረዋል። የተበረዙ መጽሐፍቶች ናቸው ብለን ነው የምናምነው። እሺ እና እሺ ግን ልክ እንደነበሩ ግን ታውቃላችሁ ክርስቲያኖችና የአይሁዶች መጽሐፎች ናቸው አይደል? ታሪኮቻቸውስ ብትል አይሁዶችና ክርስቲያኖች በርዘዋቸው ነው የነብያትን መጽሐፍ በነብያት እጅ እንደነበሩ ነው። ለነሱ እኮ ነው የወረደው እኮ ሲጀመር። ለምን ነው የበርዟቸው? ለምሳሌ አይሁድ እኮ እስካሁን ቆሞ ያለው እኮ በራሳቸው መጽሐፍ ናቸው። አንተም ታውቀዋለህ አይደለም? በርዘዋቸው የነብያትን መጽሐፍ። ለምን አይሁድ ራሱ ላይ ለምን ይበርዛል ነው የምልህ እኮ። ለምሳሌ እሺ እንዴት እንደሆነ ልንገርህ። እግዚአብሔርና ያዕቆብ ትግያ እንደተጋጠሙ ታውቃለህ አታውቅም? ይሄን እግዚአብሔርና ያዕቆብ ትግያ ተጋጥመው ያዕቆብ አሸነፈው ይላል። አዎ እንትን ሹልዳውን ይዞት ምናምን ይላል። አዎ ስለዚህ ይሄ ለአምላክ ይገባዋል ብለህ ታምናለህ አንተ? ኖ አላምንም እንደዚህ። በጣም ጥሩ ግን ለማሳመን በተገለጸው እኮ ነው። ልክ እንዲሁ ነብያቶች ጣዖት እየሰሩ ለሰው አስመልከዋል። ምን ትላለህ? ነብያት ሆነው የእግዚአብሔር ነብይ ሆነው ጣዖት ሰርተው ይሄ ነው አምላክ እያሉ ለሰዎች ሰጥተዋል። ምን ትላለህ? ሰውን አስመልከዋል። ይቅር ይላቸው ነበር እኮ ብዙ ነገር እኮ አጥፍተዋል እኮ ግን ቃል ገብቶላቸው ነበር። ነብይ የአምላክን ቃል ትቶ ለቆ ፍጥረታትን ያስመልክ ነበር ይላል መጽሐፍ ቅዱስ። ለምሳሌ ዮናስ አሁን እኔ ዮናስ ነኝ። ዮናስ አሁን በቃ እንትን ብሏል ተጣልቶ ምናምን ሄዷል። እንደዚህ የሆነ ስበክ ተብሎ እምቢ ብሎ ማለት ነው። ፈጣሪ ሊሸሽ የፈለገ ሰው ነበር።
ገብቶሃል? ስለ ዮናስ አይደለም ያወራለት አሮን ነው። መጽሐፍ ቅዱስ ላይ አሮን የሙሴ ወንድም ጣዖት ሰርቶ ለእስራኤል ለህዝበ እስራኤል ይሄ ነው አምላካቸው ብሎ ሰጥቶ አስመለካቸው። እስኪመጣ ነበር ያደረገው። ግን ታውቃለህ እስኪመጣ ማለት ነው ህዝቦቹ አልተቀበሉትም። ቢሆንም ለደቂቃም ቢሆን ነው ሊገሉት ነበር እኮ ሊገሉት ነበር። በቃ እስኪመጣ ያደረገው ነገር ነው። መታገስ የለም። ህዝቦቹ ተቀብለውታል። ህዝቦቹማ ይኸውልህ የእስራኤል ህዝቦች ብዙ ጊዜ እኮ ነው ፈጣሪ እንትን ያላቸው እኮ ለምርኮም የሰጣቸው ብዙ እኮ የተገዙ እኮ እስከ ዛሬ ማለት ነው እስከ 1947 ነው እንደዚህ እንትን ያሉ ህዝቦች ናቸው። ግን ቃል ገብቶላቸዋል። ውሸት ነው እሱ ወይ? ህፃን ልጅ አሁን ብታገኝ ትገላለህ? አትገልም? በጭራሽ። እንዴት? ትልቅም ሰው ቢሆን አልገልም እንጂ ለምን እገላለሁ? ህፃን ልጅና ሽማግሌ ግደል ቢልህ አንድ አካል ምን ትለዋለህ? ትክክል ነው አይደለም? ህይወት አላጠፋም በጭራሽ። ፈጣሪዎት እንዳጠፋ እንትን አይለኝም። በጣም ጥሩ። ስለዚህ ህፃናትንና በተለይ ትልቅን ሰው ደግሞ ልክ እንዲሁ ደግሞ በተለይ ሴት ልጅን ሰው ግደሏት ሴት ልጅን ማብራቸው ቢል ይህ አካል በፍጹም ዲያብሎስ እንጂ መቼም አምላክ ማን ያለው? እግዚአብሔር የሰራዊት ጌታ ላሳይ ለዚህ ነው እንችላለን ላሳይ ግን ደግሞ ማለት ነው ቆይ በወቅቱ የነበረ ህጎች ይኖራሉ እኮ ቆይ ህፃናትን ግደሉ የሚል ህግ እንደገና ልታጸድቅ ነው ልትቀበል ነው? ታው እንጂ ታው ኖ አልቀበልም። አንድ ነገር ልንገርህ። በጣም ጥሩ። ቆይ አሁን እንደውም ቃሉ ይናገር ይላል። ቃሉ ሲናገር ያው እና እዚህ ጋር ምን ይላል? እግዚአብሔር ሽማግሌውንና ጎበዙን ቆንጆይቱንም ህፃናቶችን ሴቶችን ፈጽማችሁ ግደሏቸው እያለ ነው። ግደሉ። ምክንያቱም እስቲ ሙሉን አንብበው እስቲ ሙሉን እኮ ቀደም ምን ብለህ ነበር? ህፃን ልጅ ሊገደል አይችልም በምንም መንገድ ብለሃል አይደል? ህፃን ልጅም እኮ ህፃን ልጅ እያለ ነው እግዚአብሔር እኮ አያረግም እኮ እያልኩ እኮ ነው። ግን ሙሉን አንብበው። አንድ ቦታ ላይ እኮ የተደረገ ነገር ማብራሪያ ይኖረዋል። መጽሐፉን አልጠቀስክልኝ፣ ምን አልጠቀስክልኝ። ያው አለ መጽሐፍ ሕዝቅኤል 9:6 በሕዝቅኤል ወይ ታምናለህ አንተ በሕዝቅኤል መጽሐፍ? አሁን ስለማመን ሳይሆን ስለ ውይይት ነው ያወራው። አይደለም ጥያቄ እኮ ነው የምጠይቅህ። ብዙ ጊዜ ስታወጣ ማለት ነው በማታምነው ነገር ለምን እንትን ትላለህ? አንተ አታምንም። ለምሳሌ ባምንበት ለምን እኔ ሙስሊም ነኝ እላለሁ እኮ። ግን መጽሐፎቹን አካል እኮ ረሱል እኮ ይፈቅዳሉ እኮ ታውቃለህ። እሳቸው በቃ አምነውበት እኮ እሳቸው እኮ አምነውበታል እኮ። ምንድን ነው የፈቀዱት ረሱል? አይሁዶችና ክርስቲያኖች በመጽሐፋቸው ይገዙ። ምክንያቱም ብዙ ታሪካቸው እኮ ከእንደዛ ነው የመጣው። እንደሱ አይደለም ያሉት ብዙ ታሪካቸው። እኔ ጥያቄ ልጠይቅህ። አንተ የ6 ዓመት ልጅ ዛሬ ታገባለህ? የ6 ዓመት ልጅ ዛሬ ታገባለህ ወይ? ጥያቄ ነው የጠየቁ። ለትዳር ደርሳ ከሆነ አገባለሁ። የ6 ዓመት ልጅ ነው ያልኩ። ታገባለህ? ለትዳር ደርሳ ከሆነ የ6 ዓመት ልጅ እኮ ነው ያልኩ። ለትዳር ከሆነ አልኩህ እኮ አገባለሁ። ደርሳ ከሆነ እንዴት ነው የምትደርሰው የ6 ዓመት ልጅ? ጥያቄን እኮ በጥያቄ ከሆነ እኮ ያ እኮ ነገርኩህ እኮ። ኦሪትና ካልደረሰች አናገባም ማለት ነው። ይሄ እኮ ነው። ምን አይተህባት ነው የምታገባው እኮ? ካልደረሰች ምትመኛትስ እንዴት ነው? ውሱ በቃ እንደዚህ ስጠይቀኝ ጠየኩ እንጂ እኮ አልጠይቅም እኮ። እኔ እንደውም ታዳምጥም እንዴ? ጤነኛ አይደል? ማዳም ተረጋበል። ካልደርሳ ከሆነ የዛኔ እናገባለን። ምንዋ ነው የሚደርሰው እኮ? ካልደረሰች የ6 ዓመት ልጅ እኮ ነው ያልኩህ እኮ። አንተ በስነ ስርዓት ስማኛ። አናገባም። ካልደረሰች ደርሳ ከሆነ እናገባለን። አይሻለ ማለት ፈልገህ ነው አይደለ? ደርሳለች። ማስረጃ ላሳየህ እስቲ። አሁን አንተን እኮ ነው የጠየኩህ እኮ። እኔን ቅድም ጠየቀኛ። እኔ መለስኩልህ። ምን አልኩህ? ህፃኖችን እግዚአብሔር ግደሉ ብሏል አልከኝ። እሺ አልኩ። እሺ ግን አንተስ ውሱ አንተ ታረጋለህ ወይ? ምን አልኩኝ? መልሱን እስኪ ድገመልኝ። ምን እንዳልኩኝ እኔ ለምሳሌ እግዚአብሔር እንደማይገል ነገርኩ። ማስረጃ መጣልኝ። ያልኩህን መልስ ድገመልኝ። ማስረጃ መጣልኝ። አንተ ግን የ6 ዓመት ልጅን ታገባለህ ያውን ብለን ዛሬ ትመጣ ታገባለህ እኮ። መልሱን ምን አልኩህ? ከዚያ በኋላ ድገመልኝ። ከደረሰች ያገባለሁ አልኩ። እንዴት ነው የምትደርሰው? እድሜ እኮ አለ እኮ፣ ጊዜ አለ፣ ገደብ አለ። ገደቡ 1 ዓመት 2 ዓመት የሚባል አለ። 6 ዓመት እኮ ማለት ገደቡ ስንት ነው? ያልገባችው ገደቡ ስንት ነው አንዲት ልጅን ለማግባት? እንዴ እድሜ ጠይቃለህ። ሴት መሆኗን ስንት በመጽሐፍ ለምሳሌ ሴት
የምትባልበት ደረጃ ልደርስ ይገባል። ለምሳሌ ጡቶች ሊኖራት ይችላል። የሆነ የሚያማልህ ነገር ይችላል። ሴት የሚባልበት እድሜ ደረጃ ልደርስ ይችላል። አዎ ፔሪድ ሊታይ ይገባል። ማስረጃ ሁሉ ነገር ግን 6 ዓመት ምንድነው? ወሬ አታብዛ። ቆይ አንዴ እሺ መስፈርቱ ምንድነው? ስለው ሴት የሚባልበት እድሜ ደረጃ ልደርስ ይገባል። አዳረጋ በል ቀስ በል እባክህን ቀስ በል። አይሻ ሴት የምትባልበት እድሜ ደረጃ ላይ ደርሳ ነበር ወይንስ አልደረሰችም? መልስ። በጭራሽ አልደረሰም። ደርሳለች። ቃል በቃል ራሷ የተናገረችው ማስረጃ ልስጥህ እንዴ? አሻንጉሊት እኮ ይዛ የምትጮት ነበረች እኮ እሱ አሳየኝ። ቁርአንም ላይ የሚለው አሻንጉሊት የምትጮት ጻለች። ክፈት ማስረጃ ክፈት። ትልቁ ላይ ነው ዳረ ለምን እንትን ብለህ ነው እኮ አሳይ ማስረጃ። ያለ ማስረጃ አታወራም። እስኪ አሁን እንኳን ማስረጃ ወጣ። ይኸውልህ ሁሉ ነገር በማስረጃ እኮ አይደለም እኮ ነው እንጂ ያለ ማስረጃ ይወራል። ቁርአን ላይ አለ። የለም እኔ ቅድም የነገርኩህ እኮ ይሄን ልጠይቅህ እኮ ነው። እንደዚህ ልክ ነው ወይ አይደለም? እሺ ከፍተህ አሳየን። ጭራሽ ቁርአንና መጽሐፍ ቅዱስ ትለኛለህ እንዴ? እኔ እኮ ትክክለኛውን ነገር እኮ ነው። አንተም ታውቀዋለህ። እዚህ ስር የሚያልፍ አይወራም። 500 ያለ ማስረጃ ይወራም። እሺ ወላሂ ዝም ብዬ ታግሼ ነው እስካሁን የሚያወራው። አመስገነኝ። እሺ ብዙ ደቂቃ ያለ ማስረጃ ዝም ብዬ አዳመጥኩ። ገብቶሃል? ሴት የሚባለው እድሜ ደረጃ ላይ መድረስ አለባት ብሎ ራሱ መሰከረ። በጣም እናመሰግናለን። አይሻ ቃል በቃል ምን አለች? ሴት የሚባልበት እድሜ ደረጃ ላይ እንደደረሰች ተናገረች። ሐዲስ ላይ ስትናገር ምን አለች ራሷ? ኢዛ በለገት ልብንት 9 ሲኒን ፈሂየ ኢምራአ አለች። አንዲት ሴት በዚህ ጊዜ 9 ዓመት ከሞላት ሴት ሆናለች ብላ ተናገረች። አያችሁ አይደለ? ለአቅመ ሔዋን የደረሰች ሴት እንደዚህ ብላ ቃል በቃል ተናግራለች። ኢዛ በለገት ልብንት 9 ሲኒን ፈሂየ ኢምራአ ያለችበትን ማስረጃ ውሸት እያላችሁ ነው። ላሳያችሁ፣ ወላሂ ላሳያችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው። በማስረጃ እንጂ ለማስረጃ አልናገርምና ቆይ ነው ላሳያችሁ። እሺ ወደ አማርኛ አልቀይርላችሁ። ያው እነዚህ ጋር ሐዲሱ إذا بلغت قالت عائشة إذا بلغت البنت 9 سنين فهي امرأة. ወደ አማርኛ እዚህ ጋር ልቀይርላችሁ ወደ አምሃሪክ። ያውና አይሻ እንዲህ አለች። ሴት ልጅ 9 ዓመት ከሞላት አይሻ እንዲህ አለች። ሴት ልጅ 9 ዓመት ከሞላት ምንድነች? ጻፉት ኮሜንት ላይ ያላችሁ ሴት ነች አለች ራሷ ቃል በቃል። አያችሁ አይደለ? ይሄ ልጅ ምን አለ? አንድ ሴት ልጅ ሴት የሚባልበት እድሜ ላይ መድረስ አለባት ብቁ ናት ለማለት አለ። በራሱ ምስክር ያው አይሻ የደረሰች ነች። إذا بلغت البنت 9 سنين فهي امرأة. ይሄ ነው እንግዲህ። እሺ አልማዝ ሰላም። አልማዝ ቴዲ ይሰማል? የሱፍ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? ማን ነው? አለን አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ። ይሰማል? ይሰማል። እሱ የሆነ ነገር እንድታስረዳኝ ነበር። ምን ነበር? ድሮ ከአባቶቻችን ከአያቶቻችን ጀምሮ ብስምላህ ብሎ ነበር የሚሰግዱት እና አሁን በዚህ ጊዜ
ቢስሚላህ ሳይሉ ነው አብዛኛው ጊዜ የምንሰግደው ማለት ነው። መስጊድ ስንገባ ኢማሞቹ ብዙ ጊዜ ቢስሚላህ ሳይሉ ነው የሚያሰግዱ እና በዛ ላይ እንዴት ነው ብዙ ጊዜ ለመረዳት ፈልጋለሁ ብቻ አልተረዳውም በዛ ነገር። እሺ አዳምጥሽ መልስ ነው። አንድ ሰው ኢማሙ ሲያሰግድ ጊዜ ሶላት አልጀህሪያ ድምጽ ከፍ ተደርጎ የሚሰገድባቸው ሶላት ለማለት ነው። የዛኔ ያ ቢስሚላህ የሚለውን በገሃድ ማለት አለበት ኢማሙ ወይንስ የለበትም? ሁለቱም መጥቷል። ነገር ግን ለዘወትር ሲያደርጉ የነበረው ነብዩ ሰለላሁ ዐለይሂ ወሰለም ቢስሚላህ የሚለውን በገሃድ ሳይሉ ነው። አልፎ አልፎ ግን ቢስሚላህ ብለዋል። ማስረጃ ያጥቀስልህ አዳም። እሺ እያዳመጥኩ ነቢያችን ሰለላሁ ዐለይሂ ወሰለም በምን መልኩ እንደሰገዱ የእርሳቸው ሰሃባ አነስ ብን ማሊክ ሲናገር ምን አለ? ቃለ አነስ ብን ማሊክ ረዲየላሁ ዐንሁ صليت خلف رسول الله صلى الله عليه وسلم وأبا بكر وعمر فما كانوا يجهرون ببسم الله الرحمن الرحيم. أنس بن علاء كنبي صلى الله عليه وسلم هلا كأبو بكر الصديق هلا كعمر بن الخطاب هلا سكت جالهم لأن رسول الله من كان بسم الله الرحمن الرحيم ملون بجهاد جمساتهم كف أدرجوا سكروا على جهاتهم برضه ناكر هاي شعورنا. ሌላ አቡ ሁረይራ ደግሞ ቢስሚላህ ሲል እንደነበረ ተገልጿል። ስለዚህ ዑለሞች ይህንን ሲያስማሙ ምን አሉ? ለዘወትር ሲሉ የነበረው ያለ ቢስሚላህ ያንን በውስጣቸው ሲሉ ነበር ሲሰግዱ የነበረው። አልፎ አልፎ ደግሞ ቢስሚላህ የሚለውን ተጠቅመዋል። ስለዚህ ችግር የለውም አልፎ አልፎ አንድ ኢማም ቢስሚላህ የሚለውን ቢጠቀም። ለዘወትር ግን ሲሉ የነበረው ሲሰግዱ የነበረው ቢስሚላህ የሚለውን በገሃድ ሳይሆን በውስጣቸው ነው ተብሎ ተገልጿል። ይሄ ነው ወላሂ አለም። አሁን ብዙ ጊዜ አሁን ከሌላ ሰዎችም ስናወራ ያኔ ከአያቶቻችን ጀምሮ ያን አንቀጽ እስከዛሬ አላዩም ወይስ እነሱ ያኔ ቢስሚላህ ብሎ ነው የሚሰግዱት? እና አሁን እንዴት ነው እናንተ ቢስሚላህ ሳትሉ ማሰግዱት ምናምን ብሎ ብዙ ጊዜ ከእኛ ጋር የሚከራከሩትን በዛ ቦታ ብዙ ጊዜ ይከራከራሉና ለዛን ለመረዳት አይደል ያ ይመርሐባ ደወሉ አያተ ናቸው ስለ አያተ ስተራ አንድማችን። እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ማን ነው ማይቶ የቅድሙ ልጅ አፋረኛ ያወራ ነበር ልጆች اشتياق ያላችሁ ህዝቦች ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አድሚኖች ያላችሁ በተራ አስገባቸው። ሁሱ መለስክልኝ እንዴ? አዎ እህት ቅድም መልሻለሁኝ። ድጋሜ ልድገምልሽ አሁን ይሰማል? አሁን ትንሽ ኔትወርኩ ተስተካክሏል። እሺ እኛ የሚለው ለሁለት ይከፈላል እንደ አረበኛ ቋንቋ የብዜትኛነትና የግነትኛነት። በብዜት ማለት ብዙ አካሎች ነው አንድ ስራ ሰርተው ሳሉ ከመካከላቸው አንዳቸው ያንን ሁላቸውንም ወክሎ ሲናገር የሚናገርበት አነጋገር ዘይቤ ነው እኛ ብሎ ይናገራል። ሁለተኛ ደግሞ የግነትኛነት የሚባለው ነው አንድ አካል ብቻውን ሆኖ ሳለ ታላላቅ ገናና ስራዎችን ሰርቶ እኛ በማለት የሚገልጽበት ዘይቤ ነው። ታዲያ አላህ ያሰበው የትኛውን ነው ከተባለ ራሱ ይመልስልን። በቁርአን ላይ ሄደን ስናይ ጊዜ የብዜትኛነት ነው ወይ ብለን እንዳንጠይቅ በብዜት አንድ ብቻ ነኝ ብሎ ዘግቶታል። ሁለትም አይደለሁም ሶስትም አይደለሁም ብሎ ብዙ ቦታ ላይ ተናግሯል። ወቃለ አላሁ ላ ተተኪዙ ኢላሀይን ኢስነይን ይላል ኢነማ ሁወ ኢላሁ ዋሂድ፣ እኔ አንድ ብቻ ነኝ ሁለት አድርጋችሁ አትያዙኝ እያለ ይናገራል።
ሶስት ነው እንዳንል ሶስትነትንም ጠቅሶ ተዘግቶታል። እሱ ነው ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ ላሁ ኢላሁ ዋሒድ ይላል። ሶስት ወይንም ስላሴ አትበሉኝ አለ። ከዚህ ንግግራቸው ተቆጠቡ እኔ አንድ ብቻ ነኝና ብሎ ተናገረ። ስለዚህ እርሱ አላህ ስብሐነሁ ወተዓላ አንድ ነው ማንነትም በምንነትም። ስለዚህ የግነት እኛነትን እየተጠቀመ ነው። አንድ አካል ብቻውን ሆኖ ሳለ ገናናዎችን ስራ ሰርቶ እኛ ብሎ የሚገልጸው ነው። ይህን ደግሞ በሌላ ላይ ማየት እንችላለን ወይ ከተባለ ንጉሶች ይህን ሲጠቀሙ እናያለን። በቁርአን ላይ ንጉስ ሰለሞን ወይም ሱለይማንን ብንመለከት እኛ እያለ ይናገራል፣ ብቻውን ሆኖ ሳለ ማለት ነው። ዑሊምና መንጢቀ ጠይር ወኡቲና ሚን ኩሊ ሸይን እያለ ይናገራል። ሌላኛው ፍርዓንን በቁርአን ላይ ሲገለጽ ምን ይላል? አለም ኑረቢከ ፊና ወሊደን ወለቢስተ ፊና ሚን ዑምሪከ ሲኒን። ኸድርን ማየት እንችላለን። በሱረቱል ከህፍ ላይ ኸድር ብቻውን ሆኖ ሳለ ፈኸሺና አን ዩርሂቀሁማ ጡግያነን ወኩፍራ ይላል። ፈራን እያለ ይናገራል፣ ብቻውን ፈራሁ ማለት ሲገባው ማለት ነው። እና አንድ አካል ብቻውን ሆኖ በብዜት መግለጹ በበርካታ በቁርአን ቦታ ላይ ተቀምጧል። እሱ አላህ እኛ የሚለው ስለ ጸጋዎቹና ስለ ስራዎቹ ነው እንጂ ስለ ማንነቱ ወይንም ስለ ምንነቱ እኔ እያለ ነው የሚናገረው። እኔ እሺ ጥያቄ ከሌላችሁ አንድ ጊዜ የተወሰነ ነው። እሺ ጥያቄሽ ምንድን ነው? እኔ ስለ ኒካ ነው። ስለ ኒካ ነው ጥያቄሽ? ኒካ ያው ማውረድ የትዳር የፈረሰበት ምክንያት የቆየ ነው። መጠየቅ እችላለሁ? ግን ይቻላል። ያው 5 ዓመት ሆኖታል ከተለያየን ከሱ ማለት ነው። ያው ከሆስፒታል ነው ጥሎ የወጣው ማለት ነው። እሱ ደግሞ ሌላ ህይወት ጀምሯል ማለት ነው። ልጁ ምኑ ከሆስፒታል ለሕክምና ወስደውት አምልጦ ነው ለሕክምና አስገብቶኝ ድንገተኛ ክፍል ደም ግፊት በ7 ወሬ ድንገተኛ ክፍል አስገብቶኝ ጥሎኝ ወጣና ለቤተሰብ ደውሎ ልጃቸው አንሱ ብሎ ወጣ። ከዛ በኋላ ቤተሰብ ደርሶ ይሄማስነታና እኔን እሱ ለታመመው እንጂ አንቺ አይደለሽም ማለት ነው። አንቺን አስቀምጦሽ እዛ ካመለጠ እሱ ለቆ ከሌላ ነው ከሌላ ያው ሌላ አለው። እኔ አላቅም ከሌላ እንዳለው አላቅም። ያው ትዳሬ ብዬ ነው ቤት ያው ባልና ሚስት ነው። እዚህ ጋር ለማውራት ራስ ይከብዳል። እኔ አሁን ፍቺ ለመፍታት ነው ጥያቄ መጣሁት። በጣም ይከብዳል እዚህ ለማውራት። ስንት ኪሎ ነው? እሺ ለማንኛውም ፍቺ ለመፍታት ፈልገሽ ነው? ሰውዬው ጠፍቷል። ከዛ በኋላ አዎ አሁን እሱ እስከ 5 ዓመት ድረስ እስከ ዛሬ ልጄም የት ደረሰች ሚስቴም የት ደረሰች ብሎ ያየ ነገር የለም። እኔ ከእናቴ ነው የኖርኩት። ልጄን ለማሳደግ ደግሞ እኔ ስደት ወጣሁኝ። ያው ኦፕሬሽን በተደረኩበት 2 ዓመት ነው ወደ ስደት ወጣሁ። ለምን ልጅቷ እንዳትጎዳ ቤተሰብ ማድክም ያለው 2 ዓመት ድረስ ሕክምና በጣም ሕክምናትን ብለውኛል ተባብረውኝ እስከ ዛሬ እየደረሱ እንኳን ያ አላለም። እኔ ያው በቃ እኔ ወደ እናቴ ይዘውኝ አራስነት ይዘውኝ እንደሄዱ እሱ ሌላ አግብቶ በቃ አላቃትም ነው ያለው። ጭራሽ ልጁንም ካደ በኒካ ነው ተጋባ ነው በስነ ስርዓት ኒካ ታስሮ ነው የተጋባ ነው ማለት ነው። ግን ያው አሁን ፍቺ ልፈታው ነበረ። በፈታው ባልፈታው ችግር ያመጣል ወይ? እሺ ፈትቼሻለሁ የሚለውን ቃል አልተናገረም አይደለም? እሱ በህግ እንኳን ሄደሽ ብትከሽኝ አልፈታም ነው ምለው። አላጋባሽ እኔ አላወለሽምም አላሳደረሽምም ብሏል። እሱ ግን ህግን ቦታ ሄጄ አልፈታም ነው ያለው። ይኸውልሽ እባክሽ እሺ እኔ እመጠይቅሽን ጥያቄ ብታመልሽ። እሺ እሱ አሁን በህይወት አለ? እሱ ሀገሩ ላይ ነው። የት ነው አላልኩም። በህይወት አለሽ ለማለት ሀገር ነው ያው ኢትዮጵያው ነው ስልጤ ነው። የት ሀገር ነው አላልኩም። ማለት ስልጤ ነው አለች። ይችላል ምን ትዝ እንዳለ ታውቃላችሁ? ትምህርት ቤት አጠፋና ወላጅ አምጣ እባላለሁ። አባቴን ብነግረው አይለቅም።
ኧረ በፈጣሪ እና ወላጅ አምጣ ተብዬ አባቴን ብነግረው በቃ ሌላ ችግር ሊፈጠር ነው። ሌላ ሰው ዝም ብዬ ከሰፈር ይዤ ሄድኩኝ። አቦ ወላጅ አምጣ ተብዬ ነው አልኩት። ከዛ በኋላ ሄድን። ማነው ስምህ ተብሎ ተጠየቀ። መጀመሪያ ከመፈረሙ በፊት ምናምን ስምህ ማን ነው ሲባል እኔ ሰይድ መሐመድ እባላለሁኝ የተወለድኩት አበቸ ቀበሌ አራቦ 01 ከእንትና መጥቼ ምናምን ሙሉ የህይወት ታሪክን ተናገረ። እኔ ደንግጬ ቆምኩኝ። አባት አለው መምህሩ። ስሞት ማን ነው እኮ ነው ያልኩት አለ። ይህን ሁሉ መቼ ጠየቅኩኝ ነው ያለ። እና ያ ሰው ትዝ አለኝ። እሺ እህት የምጠይቅሽን ጥያቄ ብቻ መልሽ እሺ፣ አጠር አድርጌ እንድነግርሽ። አሁን ቤትሽ ናቸው እህት እና ይኸውልሽ ሰውየው አንቺ የዛኔ ሆስፒታል አስቀምጦሽ ጠፋ። ከዚያ በኋላ ተገናኝታችሁ አታውቁም አይደለ? አዎ እንደሱ። እሺ ከዚያ በኋላ በህይወት አለ ይደውልልሻል ወይስ ሙሉ በሙሉ ካንቺ ተሰወረ ጠፋ? አረ ጭራሽ አንተዋወቅም ጭራሹ። ልጁ እንኳን ጥቁር ቀይ የሆነ አያውቅም እንኳን እኔ። በህይወት አለ በስልክ ታገኘዋለሽ? በስልክ አይገኝም፣ አላገኘውም። ስለዚህ አንድ ባል ሚስቱን የማስተዳደር ልጁን የማሳደግ ኃላፊነት አለበት እንደ ኢስላም። ምናልባት ከእሷ ጋር እንኳን ቢፋታ በኒካህ እስካለ ድረስ የማስተዳደር ግዴታ አለበት ቢራራቁም። ነገር ግን ይሄ ሰው ለአመታት ያክል ከሚስቱ ከተሰወረ ምንድን ነው የምታደርገው ታዲያ ከተባለ በመለያየታቸው በመራራቃቸው ብቻ ኒካህ ይወርዳል ወይ? አይወርድም ኒካህ። ወይ እሱ በአንደበት ፈትቻለሁ ማለት አለበት። እሱን ካላገኘችው እስከተባለ ወደ ሸሪዓ ፍርድ ቤት ሄዳ በዚህ አካባቢ ወደሚገኝ ሸሪዓ ፍርድ ቤት ሄዳ ኒካህን ማስወረድ አለባት። ሸሪዓ ፍርድ ቤት ሄዳሽ አንድ ቃል እኮ በቃ ፈትቼሻለሁ ነው። አንድ ቃል እኮ ተናግሯል። እኔ ከዚህ በኋላ ፈትቼሻለሁ ብሎ አንድ ቃል ብቻ ተናግሯል። በቃ ፈትቼሻለሁ ካለ ኒካህ ወርዷል። ምንድነው የምትፈልጊው ታዲያ? እኔ አሁን ሰው ሁሉ የሚለኝ አይ ሄደሽ ፍርድ ቤት ላይ ግዴታ ፍቺውን ወረቀቱ ማስረከብ አለብሽ፣ ፍርድ ቤት ላይ መረጃ ያዢ ነው የሚለኝ ሁሉ። ችግር ፈትቼሻለሁ ካለ ኒካሁ ወርዷል እህት። አመሰግናለሁ። ዋናው ይሄ ነው የምፈልገው ነው ወላሂ። አየሽ ሱረቱል መርየምን እንቀራለን። ሱረቱል መርየምን እንቀራለን። እሺ ልድገምልህ ማለት ነው እሱ። እሺ የልጁ ሀቅ ይኖርብኛል፣ የእሷ ሀቅ ባልጠይቅስ? የትኛዋ ልጅ? ልጅ አለው እኮ አንቺ ከአንቺ የወለዳት ልጅ ነች። እሷን የማስተዳደር ኃላፊነትና ግዴታ አለበት። ባልና ሚስት ቢለያዩም ራሱ ቢፋቱ ልጁን የማስተዳደር ኃላፊነትና አለበት በሱ ላይ። ልጁ ለማን ነው የሚሰጠው የሚወስደው ከተባለ የማሳደግ ሀቅ ያላት እሷ ነች። ያቺ ማን ነው? እሷ ለእናት ነው ልጅ የሚሰጠው። ነገር ግን የዛኔ እሱ አባት የማስተዳደር ኃላፊነትና ወጫቸውን ማነው ወጫን የልጅቱን መቻል ግዴታ አለበት። والوالدات يرضعن أولادهن حولين كاملين لمن أراد أن يتم الرضاعة وعلى المولود له رزقهن وكسوتهن بالمعروف له لا تولد ولج ሲሳዩን የሚበላ የሚጠጣ የሚለብሰው የማሟላት ግዴታ አለበት ብሎ ተናግሯል። ገባችኋል? አላደርግም ቢልስ ወንጀል ይኖርበታል አይኖርበትም? ይኖርበታል እንጂ ይኖርበታል። ግዴታውን አልወጣም ካለ። እሺ ፉአድ አመሰግናለሁ። ጀዛከላህ ኸይር። ሰላም አለይኩም። አለይኩም ሰላም አለይኩም። አለይኩም ሰላም። ሰላም ነው? እሺ አልሐምዱሊላህ። አልሐምዱሊላህ። አንድ ነገር ያው ላስቸግር ነበር የመጣሁት። እሺ وإذ قال إبراهيم قال استوس رب اجعل هذا البلد آمنا እሺ ጌታ ያለህ ሆይ ይህን ሀገር ሰላም አድርገው አለ።
ይህን ሀገር ሰላም አድርገው። ወጅኑብኒ ወበኒየ አን ነዕቡደ አልአስናም፣ እኔንና ልጆቼን ጣዖት ከማምለክ አርቀን አለ። ጣዖታትን በጣም ይጸየፉ ነበር ነቢያቶች። ከአንዱ አምላክ ውጭ ሌላን አካል ማምለክን በጣም ይጸየፉ ነበር። በተለይ ኢብራሂም ዓለይሂ ሰላም ጣዖታትን ሁሉ እስከ መሰባበር ደርሷል። ከአላህ ውጭ የሚመለኩ ማናቸውንም አካል ይባቻል። ወጅኑብኒ ወበኒየ አን ነዕቡደ አልአስናም ረቢ ኢነሁነ አድለልነ ከሲራን ሚነ ናስ አለ። ጌታ ያላህ ሆይ እነዚህ ጣዖታቶች በጣም በርካታ ሰዎችን አስተዋል፣ ካንተ መንገድ አጥመመዋል አለ። ፈመን ተቢዐኒ ፈኢነሁ ሚኒ አለ ኢብራሂም፣ እኔን የተከተለኝ እርሱ ከእኔ ነው አለ። ወመን ዐሳኒ ፈኢነከ ገፉር ረሂም፣ እኔን ያመፀኝን ደግሞ አንተ መሐሪ እና አዛኝ አምላክ ነህና ወደ ምህረትህ ወደ እዝነትህ ምራው ብሎ ተማጸናላቸው። ከዚያ ኢብራሂም ዓለይሂ ሰላም ረበና ኢኒ አስከንቱ ሚን ዙርየቲ አለ ቢዋዲን ገይሪ ዚ ዘርዕን፣ ጌታ አላህ ሆይ ጌታችን አላህ ሆይ እኔ ከዘሮች ክፍል የሆኑን አካሎች ምንም አይነት ፍራፍሬ በሌለበት በረሃማ ሜዳ ላይ አስቀምጫለሁ እያለ ተናገረ። ቢዋዲን በሸለቆ ላይ ገይሪ ዚ ዘርዕን ምንም አይነት አዝመራ የሌለበት የሆነ ስፍራ ላይ ባዶ ሜዳ ላይ አስቀምጫቸዋለሁ እያለ መካ ነው። ዐንደ በይቲከ አልሙሐረም ከተከበረው ቤትህ ስር አለ። ስለዚህ ካዕባ ከኢብራሂም በፊት ተሰርቶ ነበረ። ኢብራሂም እና እስማኤል አደሱት እንጂ የመጀመሪያ ሰሪዎቹ አይደሉም ማለት ነው። ምክንያቱም ገና እስማኤል ሕፃን እያለ ነው ይህን ቃል እየተናገረ ያለው ኢብራሂም ዓለይሂ ሰላም። ረበና ሊዩቂሙ ሶላት አለ። የመጀመሪያ የለመነላቸው ለሚስቱና ለልጁ ምንድን ነው? ጌታ ያላህ ሆይ ሶላትን በአግባቡ ጠብቀው እንዲሰግዱ አድርግልኝ አደራህን አለ። አያችሁ አባት መጀመሪያ ስለ ሚስቱና ስለ ልጁ የሚያስጨንቀው ከሚበሉት ከሚጠጡት በላይ የሶላታቸው ጉዳይ ነው። ኢብራሂም አያችሁት፣ ምግብና መጠጥ ገና ሊለምንላቸው ነው ቀጥሎ ከአላህ ዘንድ፣ ግን መጀመሪያ ሶላትን ነው የለመነላቸው። አደራ በሶላታቸው ላይ እንዲጸኑ አድርጉልኝ አለ። ፈጀዐል አፍኢደተ ሚነ ናስ ተህዊ ኢለይሂም አለ። የሰዎችም ልብ ወደ እነርሱ እንድትናፍቅ አድርግልኝ፣ ወደ እነሱ እንድትፈልግ አድርግልኝ አለ። ማለት ብቸኝነት ጭርታ እንዳይሰማቸው ሰው እንዲመጣላቸው አድርግልኝ አለ። ወርዝቅሁም ሚነ ተመራት ከፍራፍሬዎችም ለግሳቸው አለ። ለዐለሁም የሽኩሩን አንተን እንዲያመሰግኑ ዘንድ አለ። ያችሁ የሰው ልጅ ከበላ በኋላ ከጠጣ በኋላ በአምላኩ ላይ ሊኮራና አይገባው፣ ነገር ግን ይልቁንስ መልሶ ስለዋለለት ጸጋ ሊያመሰግን ይገባዋልና ኢብራሂም ምን አለ? አንተንም እንዲያመሰግኑልኝ አድርግልኝ አለ። የመጀመሪያ የለመነላቸው ሶላት ነው። ስለዚህ ከዚህ የምንረዳው አባት ስለ ሚስቱና ስለ ልጁ ከሚበሉት ከሚጠጡት በላይ ሊያስብላቸው የሚገባው ሶላታቸው ነው። ረበና ለቀጥሎ ጌታ ያላህ ሆይ አለ ኢነከ ተዕለሙ ማ ኑኽፊ ወማ ኑዕሊን አለ። አንተ በድብቅ የምንሰራውንም ሆነ በገሃድ የምንሰራው ወይንም የምንደብቀውንም ሆነ በገሃድ የምናወጣውን ታውቃለህ አንተ። ወማ የኽፋ ዐላ ላህ ሚን ሸይኢን ፊል አርድ ወላ ፊስ ሰማ፣ በምድርም ሆነ በሰማይ በአንተ በአምላኬ ላይ ቅንጣት የሚደበቅብህ ነገር የለም አለ ኢብራሂም። ኢነሁ ያዕለሙ ሲረ ወአኽፋ ያለ ድብቅና የውስጥ ነገራቶችን ሁሉ አዋቂ ነው። በገሃድም ሰራ በድብቅ ለእርሱ አንድ ነው፣ የሚደበቅበት ነገር የለም። በዚህ ጊዜ ኢብራሂም ዓለይሂ ሰላም ይህን ዱዓ ካደረገ በኋላ ጉዞ ጀመረ። ታሪኩን ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይቀጥሉታል። ይህን ዱዓ ካደረገ በኋላ ኢብራሂም ጉዞውን ቀጠለ፣ ተመለሰ። አስቡት፣ ሚስቱ ሀጀር ነች ያለችው፣ ልጁ እስማኤል ነው፣ ሌላ ማንም የለም። ገና ተራራ ምናምን ሸለቆ ነው መካ ይዛኔ። በዛን ጊዜ ብቻዋን ጥሏት ሲሄድ ያ ኢብራሂም ሊመን ተትሩኩና ፊ ሃዘል ዋዲ አለችው። አንተ ኢብራሂም ሆይ በዚህ ማንም ሰው በሌለበት ሸለቆ ላይ ለማን ነው ጥላህን የምትሄደው አለችው። ፈለም ይጅብ ዐለይሃ ቢሸይ ምንም አይነት መልስ አልሰጣትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዝም ብሎ ቀጥ ብለው ጉዞውን ቀጠለ። አሁንም ድጋሚ ይህን ቃል ተናገረች። ያ ኢብራሂም ሊመን ተትሩኩና ፊ ሃዘል ዋዲ፣ ኢብራሂም ሆይ በዚህ በሸለቆ ማንም በሌለበት ቦታ ላይ ለማን ነው ጥላህን የምትሄደው? ፈለም ይጅብ ዐለይሃ መልስ አልሰጣትም። በሶስተኛው ያ ኢብራሂም ሊመን ተትሩኩና ፊ ሃዘል ዋዲ፣ ኢብራሂም ሆይ በዚህ ሸለቆ ለማን ነው ጥላህን የምትሄደው አለችው። አሁንም መልስ አልሰጣትም። መጨረሻ ላይ የሆነ ነገር ተረዳች፣ የአምላክ ትእዛዝ እንደሆነ። ምን አለች? አላሁ አመረከ ቢሃዛ አለችው። አላህ ነው ይህን እንድታደርግ ያዘዘ አለችው። ዘወር አለና ፈቃለ ለሃ ነዓም፣ ራሱን እንደዚህ ብሎ አዎ አላት። አላህ ላይ ያዘዘኝ አላት። ተመልከቱ ያችን ታላቅ ሴት ምን እንዳለች ከዚያ በኋላ ኢዘን ላ ዩضይዐና አላህ አለች። እንደሱ እስከሆነ አላህ አይጥለንም፣ አብሽር ሂድ አለችው። አላህ ከሆነ ይሄን ያዘዘህ
እሱ ራሱ ይወከለናል የኛንም ጉዳይ ሂድ አብሽር አለችው። ጨለማ ይመጣል ከወደፊቷ፣ ምክንያቱም ቀኑ ይመሻል አይደለ? ምግቡ ያልቃል፣ ሰው የለም በዛ አካባቢ። በዚያ ሁኔታ ሆና ግን በአላህ ላይ ያላትን ተወኩል ተመልከቱ። አላህ እስከሆነ ድረስ ያዘዘህ እርሱ ይንከባከበናል፣ አይተወንም፣ ሂድ አለችው። ኢምራአ ሙተወኪላ ዐለላህ ዐዘ ወጀል በአላህ ላይ በጣም የምትመካ የሆነች ጀግና ሴት ነበረች። የአላህ ትዕዛዝ እስከሆነ ድረስ ሂድ አብሽር፣ እርሱ ያዘዘህን ፍጽም፣ ሂድ ጥለህን ሂድ፣ ችግር የለውም አለችው። ከዚያ በኋላ ሄደ። የማይመጣ የለምና ምሽቱ መጣ። ብቻዋን አደረች ከነ ህፃኗ ልጅ። የማያልቅ የለም፣ ምግቡ አለቀ። ጥቂት ስንቅ ይዛ ነበር። የማያልቅ የለምና አሁንም ውሃም አለቀ። በዚህ ሰዓት ህፃኑ ልጅ በጣም ተራበባት። የምታበላውና የምታጠጣው አጣች። ጥቷም አለቀ፣ ደረቀ። በዚህ ጊዜ ልጇን እያየችው እንዳይሞትባት አዘነች። ምናልባት ሰዎች ሊመጡ ይችላሉ ብላ ከካዕባ አቅራቢያ ወደሚገኘው ሶፋና መርዋ ተብለው ዛሬ የሚጠሩ ወደ እነዚያ ተራራዎች ከሄደች ከሶፋ ወደ መርዋ 7 ወደዚያ 7 ወደዚህ ዞረች፣ ሮጠች። የሮጠች ለምንድን ነው? ከዚያ ምናልባት ሰዎች ብቅ ቢሉ ከተራራው ጀርባ ባይና የሚበላ ነገር ይዘው የሚጠጣ ነገር ይዘው መጥተው ከሆነ እንዲሰጡኝ ብላ ተስፋ አድርጋ 7 ወደዚያ 7 ወደዚህ ዙራ እንደጨረሰች በመጨረሻው ላይ መርዋ ላይ ተገለጠ ጅብሪል አለይሂ ሰላም። ልክ 7ቱን ጨርሳ እንደሄደች ጅብሪል መጣ ከአላህ ዘንድ ተልኮ አበሰራት። አብሽሪ አላት። ከአላህ ዘንድ ጸጋ እንደመጣላት አበሰራት። ከዚያ በኋላ ምግብም አስገኘላት፣ መጠጥም በዚያው ውሃን አስገኘላት። ያ ውሃ ጅብሪል አለይሂ ሰላም በእግሩ መታ ሲያደርገው ጊዜ ከመሬት ላይ ወጣ። በዚያን ጊዜ በጣም ደስ አላት። ዘምዘም ማን ነው ሀጀር እንዳያልቅ ብላ እንዳይፈስና እንዳይሄድ ብላ መሰብሰብ ጀመረች። ፈካነት ተቁል ዙም ዙም፣ ያ ተጀማዕ ተጀማዕ፣ ተሰብሰብ ተሰብሰብ እያለች ይህን ቃል ትናገር ነበር። በዚያን ጊዜ ዘምዘም ተብሎ በዚሁ ተጠራ። ታቻል። ከዚያ በኋላ ከዚያ እየበላች እየጠጣች ቆየች። ሰዎችም ከጊዜ በኋላ መጡ። እዛው እስማኤል አደገ በመካ ምድር ላይ። ከዚያ በኋላ ኢብራሂም አለይሂ ሰላም ተመጣ። ከጊዜ በኋላ አብራችሁ ኢብራሂምና እስማኤል ይሄንን ካዕባን አድሱ ስሩ ተባሉ። በዚያው ሰሩ። እስማኤል እዛ እያስተማረ ቆየ። እስማኤል የአረቦች አባት ሆነ፣ የቁረይሻውያኖች አባት። ነብዩ ሰለላሁ ዐለይሂ ወሰለም ከእርሱ የዘር ሐረግ እንዳላቸው ቃል በቃል ሐዲስ ላይ ይናገራሉ። ኢነላህ አስጠፋ ኢብራሂም ወስጠፋ እስማኤል ምን ኢብራሂም ወስጠፋኒ ምን እስማኤል ይላሉ። አምላኬ አላህ ኢብራሂምን መረጠ፣ ከኢብራሂምም እስማኤልን መረጠው። ልክ እንዲሁ ደግሞ ከእስማኤል እኔን መረጠኝ እያሉ ይናገራሉ። አላህ በቁርአን ላይ ኢብራሂም አባትህ ነው እያለ ይነግራቸዋል። ሚለተ አቢኩም ኢብራሂም፣ ይህ እስልምና ሃይማኖት የአባታችሁ የኢብራሂም ሃይማኖት ነው እያለ አላህ ቃል በቃል ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ አባቴ ኢብራሂም እያሉ ብዙ ቦታ ላይ ይናገራሉ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነላህ ቀድ ረዘቀኒ ፊ ሃዚሂ ሌይላ ቢወለድ ፈሰመይቱሁ ቢስሚ አቢ ኢብራሂም ዐለይሂ ሰላም አሉ። አምላኬ አላህ በዛሬዋ ሌሊት ወንድ ልጅን ለግሶኛል፣ ስሙንም በአባቴ በኢብራሂም ስም ሰየምኩት ብሎ ተናገሩ። ይሄ ነው እና ሱረቱል ኢብራሂም ይህን ይመስላል። ኢብራሂም ተብሎ የተሰየመበት በውስጡ የኢብራሂም ዓለይሂ ሰላም ታሪክ ስለተወሳበት ነው። ረበና ኢነከ ተዕለሙ ማ ኑኽፊ ወማ ኑዕሊን ወማ የኽፋ ዐለላሂ ሚን ሸይኢን ፊል አርድ ወላ ፊሰማእ አልሐምዱሊላሂ አለዚ ወሀበ ሊ ዐለል ኪበሪ ኢስማዒለ ወኢስሐቅ። ኢብራሂም ከዚያ ቀጥሎ ምን አለ? ምስጋና ለዓለማቱ ጌታ ለአላህ ይገባ፣ በዚህ በስተርጅና ዕድሜ ኢብራሂምን ማን እስማኤልና ኢስሐቅን ስለሰጠኝ አለ። ኢብራሂም ዓለይሂ ሰላም ካረጀ በኋላ ነው ልጆቹን የወለዳቸው። ካረጀ በኋላ ነው የወለዳቸው። ምክንያቱም ሳራ አትወልድም ነበር፣ ሚስቱ መሀን ነበረች። ሳይወልዱ ለብዙ ጊዜ ቆይተዋል። ከዚያ በኋላ ሀጀርን ከሀጀር ወለደ። ከዚያ በኋላ እንደገና ከሳራ ወለደ።
ሳራ በጣም በመደነቅ ይህን ትናገራለች። ወምራአቱሁ ቃኢመቱን ፈضحከት فبشرناها بإسحاق ومن وراء إسحاق يعقوب قالت يا ويلتى أألد وأنا عجوز وهذا بعلي شيخا إن هذا لشيء عجيب قالوا أتعجبين من أمر الله رحمة الله وبركاته عليكم أهل البيت እሺ ጥያቄ ያለው መጠየቅ ይችላል። ረሕመቱላሂ ወበረካቱሁ አለይኩም። አሰላሙ አለይኩም። እንዴት ነህ? ወአለይኩም ሰላም። ደህና ነኝ አልሐምዱሊላህ። ተሻለክ? አይንክ ተሻለ? አዎ የተሻለ ነው። እኔ አዲስ ሰላምቴ ነኝ። አላህ ይባርክ። በጣም ብዙ ነገር ካንተ ተምሬያለሁ። በጣም ብዙ ነገር ለኛ ነው አላህ እንትን ያመጣልን እና ራሱ ጥያቄ ነበረ። ምን መሰለህ፣ እኔ ከባለቤቴ ምክንያት ነው ሰበብ አርጎ አላህ ያሰለመኝ ወደ ራሱ እየጠራኝ አልሐምዱሊላህ በጣም ደስተኛ ነኝ። ያደኩበትም ሙስሊም ከሌለበት አካባቢ ነበረ እና የተወሰነ ጊዜ ደግሞ መጥቼ የኖርኩበት ሰፈር ላይ ያሉ ሙስሊሞች ምንም ጥሩ እንትን የለም እና በጣም መጥፎ አመለካከት ነበረኝ ለእስልምናው ማለት ነው። በዚህ አጋጣሚ መናገር እንፈልገው ማንም ሰው ራሱ ማለት ማየትን የመሰለ ነገር የለም። ወደ እስልምና መጥቶ ቢያዩ ብዙ ጥያቄዎች መልስ ያገኛሉ። ብዙ ጥያቄ አለ። ላይክ ምስጢር ነው የተባለን ያለፈን የመጣነው ማለት ነው። ቸርች ውስጥም ከማደጌ የተነሳ ብዙ ነገር ማለት ምስጢር ነው የተባልኩ ነበረ ሳልፍ የነበረው ጠይቃቸው። ግን መጥቼ እዚህ ጋር ሳይ ምስጢር የለም፣ ግልጽ ነው ሁሉም ነገር አልሐምዱሊላህ። እና ሁሉም ወደዚህ ፈጣሪ ይምጡ ይዩ እላለሁ። እና በዚህ አጋጣሚ ማለት አዲስ ሲሆን ይሄ ከኡዱ አንስቶ ብዙ ነገሮች ነበረ ግር ስለኛ ነበረውና አንድ ጓደኛ የነበረች ኡስታዝ እና እሷ አንድ ታስተምረኝ ከሰለምኩ በሁለት ወር ጠርቻት ነበረ እና ማለት ምንም እስከ አንድ ወር ከምናምን አብረኝ የቆየችው በኡዱ ምናምን እንኳን ሳታስተምረኝ ባይሆን ከባለቤቴ ጋር ሌላ አይነት ግንኙነት ነበራት እና በቁርአን አስም ላይ ነበረ ምንም ነገር ማለት ባውቅ ምንም እንዳላት ማለት ነው። እና ሳውቅ ማለት እኔ እንትን ነኝ አዲስ ነኝ እና ማለት አላህ ማለት ይሄ ነገር ለወንዶች እንደሚፈቀዱ አውቃለሁ። ግን ቢሆንም እኔን ማስተማር ነበረብሽ። አላህ የፈቀደው ነገር ይሁን፣ ግን ቢሆንም እኔን ቢያንስ ማስተማር ነበረብሽ። እኔ እንዳላውቅ እኔን ከዚህ ቤት ለማስወጣት አስበሽ እንደዛ አይነት ነገር ማድረግ አልነበረብሽም። እኔን ማስተማር ነበረብሽ አልኩኝ እና በሰላም ወደ መጣችበት ሸኘዋት። እከፍላት ነበረ ደሞዝ ማለት ነው። እና እንዴት ይታያል በሚዬ ነበረና ውስጤ በጣም ተረበሸ። አይ ከባልሽ ጋር ያልሆነ ነገር እንትን ስትል ካየሽ ያንን እንድትሄድ ማድረግሽ ትክክል ነሽ። አንቺ ትክክል ነሽ። እሺ ሁለተኛ ጥያቄ ደግሞ ከባለቤቴ ጋር የተጋባነው ባለቤቴ ሁለት ጓደኞቹን ጠርቶ ከዛ አንዱ አባትሽ ነው አለኝ፣ አንዱ ደግሞ ኒካ አሰረልን እና ኒካዬ እንዴት ይታያል? ማለት በሸሪያ ፍርድ ቤት ነው የሚታሰረው፣ አጅነቢ ማሰር አይቻልም ሲባል ስለሰማሁኝ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? እንትን ለሌላቸው ሰዎች ወኪል ለሌላቸው ከቤተሰብ
ሙስሊም የሆነ ሰው ኒካ የሚያስር ከሌላት አንድ ሴት የሸሪዓ ፍርድ ቤት ቃዲ እሱ ነው። አስልጣኑ ወልይ ሊመላ ወልይ ለሁ አሉ። ከቤተሰቧ ኒካ የሚያስርላት ወኪል የሌላት ሴት የሸሪዓ ፍርድ ቤት ቃዲ ባለስልጣን እሱ ወኪል ሆኖ ያስርላታል አሉ። ያ ከሌለ በሸሪዓ ፍርድ ቤት ከሌለ በአካባቢያቸው ኒካ በማሰር የሚታወቅ ቃዲ ካለ እሱ ያስራል። ያ ከሌለ የመስጂድ ኢማም ካለ ያስራል። ከሌለ ማንኛውም ሙስሊም ሰው ውክልና ሰተሽው አንቺ ለዚያ ሰው ኒካ እንዲያስርልሽ ማድረግ ትችላለሽ። ኦኬ አሁን የሱ ጓደኞች ናቸው ግን እንትን ሙሉ ሰዎች ናቸው ማለት እኔ ብዙም እንትን አላቅም ግን እንደዚህ በሰላት ምናምን የሚሰግዱ እንትን ሙሉ ሰዎች ናቸውና እንዴት አሁን እሺ ግራ ገባኝ ምን ልበል። ፍርድ ቤት በአካባቢያቸው ከሌለ እንደውም መስጂድ ከሌለ መስጂድ ኢማሞች ከሌሉ በዚያ አካባቢ እንዳልሽው ሙስሊም በሌለበት ሀገር ነው ያለሁት ብለሻል። የሸሪዓ ፍርድ ቤት ከሌለና ሶላት ማን ነው የመስጂድ ኢማም ከሌለ በዚያ አካባቢ ኒካ የሚያስር ቃዲ ማን ነው? አንድ ሙስሊም ሰው ማሰር ይችላል። ኦኬ እኔ እዛ ማለት ሙስሊማዊ የሌለበት አካባቢ ነበርኩኝ ግን ኒካ የታሰረልኝ አዲስ አበባ ነው። አዲስ አበባ ደግሞ ሸሪዓ ፍርድ ቤት ይኖራል። እንደሱ ከሆነ ከቻላችሁ አሁን ድገሙት። በሸሪዓ ፍርድ ቤት ቢታሰር እሱ ነው የተደነገገው። ሸሪዓ ፍርድ ቤት እያለ በዚያ አካባቢ ተራ ሰው መጥቶ ማሰር አይችልም። ነብዩ ሰለላሁ ዐለይሂ ወሰለም ስልጣን የሰጡት ለሸሪዓ ፍርድ ቤት ቃዲዎች ነው። እነሱ ኒካ ይሰሩላቸው ከእናንተ ከቤተሰብ ኒካ የሚያስርላቸው ከሌለ ብለው ተናግረዋል። ሐዲስ ነው። የ5 ደቂቃ ስራ ነው። ሄድ ብላችሁ አንድ ቀን ሸሪዓ ፍርድ ቤት ቃዲ ላንቺ ውክልና ይወስዳል። እሱ 2 ጓደኞችን ይዞ ይሄድና ይታሰራል። ይደገማል። ቀላል ነው። ጀዛከራላ ሀሱ በጣም ነው ማመሰግነው ላይ በጣም ጨንቆኝ ነበረ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኮሜንት ላይ ነብዩ ሰለላሁ ዐለይሂ ወሰለም ያልፈጸሙት የዒባዳ አንድ አይነት ምንድነው ይላል። ማንኛውም አምላክ ያዘዛቸውን ዒባዳ ፈጽመዋል። ያልፈጸሙት የዒባዳ አይነት ቢድዓ የሆነ የዒባዳ አይነት ካልሆነ በስተቀር እርሳቸው ያልፈጸሙት የዒባዳ አይነት ቢድዓ ተብሎ ካልተጠራ ሌላውን ቢድዓ ተብሎ ሊጠራ ይችላል የለም። እርሳቸው አምላክ ያዘዛቸውን ሁሉ የዒባዳ አይነት አድርገውታል። ማንኛውም ለዚህ ነው እናታችን አይሻ ተጠየቀች አኽቢሪና عن صفة رسول الله صلى الله عليه وسلم ተባለች። ስለ ነብዩ ሰለላሁ ዐለይሂ ወሰለም ባህሪ እስኪ ንገሪኝ አንቺ የምእመናን እናት አላት። አንዱ መጥቶ هل قرأت القرآن አለች። ተመልከቱ አገላለጿ ቁርአንን አንብበዋል አለችው። قال بلى አዋን ያለሁ አለችው። كان خلقه القرآن የእርሱ ባህሪ ቁርአን ነበር አለች። ያ ማለት በቁርአን ላይ ያየህ ዋንኛው መልካም ጽድቅ ነገር ተብሎ ሁሉ እርሱን ሳይፈጽሙ አልሄዱም። ሙሉ ባህሪያቸው በዚያ መሰረት ላይ ያደረገ ነበር። ያን ባህሪያቸውን አምላክ አላህ Subhanahu Wa Ta'ala በቁርአን ላይ ራሱ ያወድሰዋል። ወኢነከ ለዓላ ኹሉቅን ዐዚም አንተ በታላቅ ስነ ምግባር ላይ ነህ ይላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ያልፈጸሙት የዒባዳ አይነት የለም። ያልፈጸሙት የዒባዳ አይነት ቢድዓ ተብሎ ነው የሚጠራው በኢስላም። كل عبادة لم يتعبد بها النبي صلى الله عليه وسلم أو الصحابة فهي بدعة. ولذلك قال النبي صلى الله عليه وسلم من عمل عملا ليس عليه أمرنا فهو رد. وقال عليه الصلاة والسلام من أحدث في أمرنا هذا ما ليس منه فهو رد. يا راشد يا كأنك قلت ألو ألو ولا كالو تسمعين كلامي؟ يلا ننزل تحت. السلام عليكم. وعليكم السلام ورحمة الله وبركاته. سلام. يا سلام يا سلام يا سلام. السلام عليكم. وعليكم السلام ورحمة الله وبركاته. سلام عليكم. الحمد لله.
የኔ ጥያቄ ማለት ነው ያው በእስልምና ፍቅር ይቻላል አይቻልም አላውቅም። ፍቅረኛ ያው አለ ያለችው በረቢያ ነበር። በእስልምና ፍቅር ይቻላል አይቻልም ማለት ነው? ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። ጥያቄ አለኝ። እኔ ባለቤቴ ጋር ተጋብተን በምንኖርበት ሰዓት አንድ ልጅ ወልደን ነበርና ከዛ ልጁ ነፍሰ ጡር እንደሆንኩኝ እኔ በ8 ወር አካባቢ ሄደ ባለቤቴ ማለት ነው። ከዛ ወደ ያው ልጁንም ጠይቆ ያውቅም። ልጁ አሁን ልጁ እንኳን ተተወለደ 4 አመቱ። ከዛም እኔ በሸሪዓ ፍርድ ቤት ከስሼ ነበር። ከዛ በሸሪዓ ፍርድ ቤት ደግሞ እሱ ወይ ወንድሙ መቅረብ አለበት፣ እንደዛ ካልሆነ ኒካው መውረድ አይችልም ማለት። ከዛ ዝም ብዬ ያው ወደ ሌላ ቦታ ሀገር ቀይሬ ነበርና በፍርድ ቤት ከስሼ መጣሁኝና ዝም ብዬ ያው ለወረቀት ብቻ ለመያዝ ነበርና አሁን ቢያንስ ከተለያየን 5ኛ ዓመታችን ምናምን፣ ግን ኒካው እንዴት ነው? እሺ ሸሪዓ ፍርድ ቤት ይህንን የማውረድ ግዴታ አለባቸው። ምናልባት ሌላ ሸሪዓ ፍርድ ቤት ሄደሽ አናግራቸው። እሺ ባለ 5 ዓመት ሆነው በመካከላችን ያለው ነገር ይሄ ነው ብለሽ አስረጃቸው። ኒካውን ያወርዱልሻል። ይሄ ሁሉ ዓመት ቆይቶ ማናወርድ ማለት አይችሉም እነዚህ ሰዎች። ያኔ ብዬ ነበር ሰው እንደውም እንትን የሆነ ማለት ኒካ ያስተሳሰሩት ምናምን ሁሉ አቅርቤ ይሄው እንደዚህ ነው ኒካ እንዲወርድልኝ ፈልጋለሁ ስል እሱ ወይ ትልቅ ወንድሙ መቅረብ አለበት አለኝ። እኔ ደግሞ በጊዜው ያንን መቅረብ አልቻልኩኝም ነበርና ከዛ ያው አሁን ላይ ስመጣ እኔም ያው ለቤተሰብ ልጅና አምጥቼ መጣሁኝ። አሁን ግን ያለሁትን በሰው ሀገር ነው። ግን ኒካው አለ ወይስ እንዴት ይታያል? ወይ ባል መፍታት አለበት ወይ ሸሪዓ ፍርድ ቤት ይሄንን ኒካህ ማውረድ አለበት። እሺ የጊዜ ቆይታዎች ኒካህን አያወርዱም በባልና ሚስት መካከል። ስለዚህ አሁን አንቺ መሄድ ካልቻለሽ ለቤተሰብ ውክልና ስጫቸውና እነሱ ይሄን ያለውን ጉዳይ በሌላ ሸሪዓ ፍርድ ቤት ሄዳ አናግሯቸው ኒካህን ያወርዱልሻል። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ደህና ነው? ሰላም ነው። አልሐምዱሊላህ። ጽብኹም صبو كمان دحنها أبقى دحانينا الحمد لله እሺ ሀሱ እኔ ማለት ነው 2 ልጆች አሉኝ። እኔ በኋላ ነው ያሰለምኩት እና እኔ ደግሞ ልጆቼ ሙስሊም እንደሆነ ነው የምፈልገው። እንዴት ነው ማረገው? ምከሪያቸው ዳዕዋ አድርግላቸው ያለውን ነገር። ኢየሱስ ክርስቶስ መልእክተኛ ነው፣ ነብይ ነው። አምላክ በእርሱ በኩል ድንቅና ተአምራትን ያደረገለት ለእስራኤል ወገን የተላከ ነብይ ነው ብለሽ አስረጃቸው። ይሄ መጽሐፍ ቅዱስ ላይ ሁሉ ያለ ነገር ነው። መጽሐፉ ላይ ገና ናቸው ልጆቹ፣ ገና 4 አመታቸው ነው ሁለቱም። ኦኬ ከአንቺ ጋር ነው እያደጉ ያሉት ወይንስ? እኔ ዱባይ ነው ያሉት፣ እነሱ እናቴ ጋር ነው ያሉት። በቃ በእስላም ላይ እንዳያሳድጉልሽ አናግራቸው። ልጆቼ ናቸው። መስጂድ በአካባቢ ካለ ከዚያ ከሙስሊሞች ጋር እየሄዱ እዚያ እንዲማሩና እንዲሰግዱልሽ እዛ ማድረግ። ቤተሰቦቼ አይፈቅዱማ፣ እናቴ አትፈቅድም፣ አባታቸው ደግሞ አይፈቅድም። እና እንዴት ማድረግ አለብን? ወላሂ ሙስሊም ቤተሰብ ካለ ከነሱ ጋር እንዲሆኑ ማድረግ እንደምንም ሄዳሽ ወይ ነገራቶችን አስተካክላቸው። ካሁኑ ከዲናቸው መራቅ የለባቸውም ህፃናት ልጆች እና ሞክሪ በቻልሽው። ኦኬ ስለዚህ በቃሽ። መርሐባሽ። እሺ አመሰግናለሁ። እሺ ኮሜንት ላይ እኔ ካዕባ ላይ ማን መካ ላይ ስለሚገኘው ድንጋይ ማወቅ ፈልጋለሁ ይላል። መካ ላይ የሚገኘው 4 ማዕዘኑ ድንጋይ ካዕባ ይባላል።
ለሁለት ዓላማ የተሰራ ነው። አንደኛ ለሶላት አቅጣጫ ይሆን ዘንድ፣ ሁለተኛ የሐጅ ስነ ስርዓት መፈጸም ያ ነው። እና ለዚህ ዓላማ ነው ኢብራሂም እና እስማኤል ሰርተውታል። አብርሃምና ልጅ እስማኤል ማለት ነው። እነሱ እንደሰሩት በቁርአን ላይ ተቀምጧል። ከዚያም በፊት ተሰርቷል። በየጊዜው ይሰራል፣ ይታደሳል ማለት ነው። ኢብራሂም እና እስማኤል ከሰሩት መካከል አንደኞቹ ናቸው። አምላክ አዟቸው ኢብራሂም እና እስማኤል ሰሩት ለሁለት ዓላማ፣ የሶላት አቅጣጫ፣ ሰዎች ወደ ተዘወራረቀ ቦታ እንዳይሰግዱ ወደ አንድ አቅጣጫ እንዲሰግዱ ተብሎ የተቀመጠ ምልክት ነው። አላህ በቁርአን ላይ ምልክት እያለ ይጠራል። ፈወሊ ወጅሀከ ሸጥረል መስጂዲል ሐራም፣ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ እያለ አቅጣጫ እንጂ ሌላ እንዳልሆነ ተናግሯል። እሺ ያ ነው። ሌላው የሐጅ ስነ ስርዓት መፈጸሚያ ስፍራ ነው። አምስተኛ እስልምና መሰረት ሐጅ ወደ መካ ሄዳችሁ አድርጉ ስለተባለ እና أول بيت وضع للناس الذي بكة مباركا እያለ ይናገራል። ولله على الناس حج البيت من استطاع إليه سبيلا። በሰዎች ላይ አላህ Subhanahu Wa Ta'ala ወደዛ ሄደው ሐጅ ማድረግ ግዴታ አለባቸው ለአቅሙ ለቻለው ሰው ላለው ሰው ማለት ነው። ከሌለው ችግር የለውም። ይህ ነው ካባ፣ ሌላ አገልግሎት የለውም ከሁለት ውጭ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አይሰማም? ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። እንዴ ወአለይኩም ነው። ደህና አልሐምዱሊላህ። አልተሻለኝም ተሽለኛል። እየቀነሰ ነው አይደል? ላይ አረም ይወት አድርገውኛል። አንተ ኦ አላህ አይኑን በአላህ አንቺ ልትመጣችሁ ሆሱ ያ ሰላም ሰላም አለይኩም። ንጽሩን ገልብጠዋል። ወአለይኩም ሰላም ወራህመቱላህ። ሰላም ነው ወንድም? ዳኝ አልሐምዱሊላህ። ጥያቄ ነበረኝ። እሺ ተናገር። እኔ ባለቤቷ አንቺ ነሽ። ከባለቤቴ ጋራ በብዙ ጊዜ እንፋታለን ያለኝ። ስንት ጊዜ ተፋታችሁ እስካሁን? 50 ላ በስርዓት አውሪ። ላ ያኔ ጸብ ውስጥ በነበረበት ሰዓት ማለት ነው እንፋታለን አለኝ እና አንድ ቀን እንደምንፋታ ሄደን እንፋታ አለኝ። አይ አንፋታም፣ እኔ ግን ተፋተናል በቃ አልኩት። የምትፈልገው መፋታት ከሆነ ተፋተናል አልኩት። ስንት ጊዜ ነው የፈታሽው? ሙሽ ፈታ ያኔ እንፋታለን ያለኝ ፈታዎች ሳይሆን ግን አንዴ እንፋታለን ብሎኛል። ያኔ አንዴ ፈትቼሻለሁ ብሎኛል። አሁን መመለስ ፈልጓል እና ይቻላል ወይ? እሺ ፈትቼሻለሁ ያለው ኒካው ይወርዳል። እንፋታለን የሚለው አይወርድም። ወደፊት ለማድረግ ያስበውን እያቀደ እንጂ ይሄ እየወሰነ እየተናገረ አይደለም። ይፋታል የሚለው ቃል አይወርድም። ማነው ፈትቼሻለሁ ያለው ግን ይወርዳል። አንድ ኒካ ነው የወረደው መሰረት ሁለት ኒካ አላችሁ ማለት ነው። ስለዚህ መመላለስ ከፈለጋችሁ በዒዳ ጊዜ ላይ ከሆናችሁ ፈረጃት ብሎ መመለስ ይችላል። ያ የዒዳ ጊዜ ካልሆንሽ ከሆነ እንደ አዲስ ኒካ በማሰብ አሁን ኒካ አለኝ ማለት ነው። አንድ ጊዜ ብቻ ነው አይደል ፈትቼሻለሁ ያለው? ፈትቼሻለሁ ብሎ የኔ መልሼሻለሁ ብሎኛል በሰዓቱ ማለት ነው። ከዛ በኋላ ያኔ እንፋታለን የመጨረሻ እንፋታለን ነው ያለው በስ ስለዚህ ፈትቼሻለሁ ካለ በኋላ መልሼሻለሁ አለ አይደል? አዎ። ስለዚህ ኒካህ ተመልሷል። እሺ ኒካህ አላችሁ ፈታሻለሁ ያለው ከዚያ በኋላ ኒካህ አይወርድም። እሱ ከዛ ነው ያለው። እሺ ሽክራን።
السلام عليكم. وعليكم السلام. سلام. الحمد لله. إن شاء الله الله يفرج إن شاء الله. آمين. السلام عليكم وشو. وعليكم السلام ورحمة الله. አይሰማህም? ሰላም ነው? ይሰማል አይደል? በመጀመሪያ በጣም ስላገኘው ደስ ብሎኛል። ስላገኘው ደስ ብሎኛል። ብዙ ጊዜ ለመግባት ሞክር ነበርና እና ሁለት ጥያቄ ነበረኝ። አንደኛው ስለ ሶላት ነው። አዛን ተደርጓል መስሎኝ የአዛን ድምፅ ሰምቼ ማለት ነው ሶላት ሰግጄ ተወጣሁኝ። በኋላ እንደገና እውነተኛው አዛን ተደረገና ሶላቱን እንዴት ነው ማድረግ ያለብኝ? እንደገና መድገም አለብኝ ምናምን ይሄን ጥያቄ ነው የተመለሰልኝ ነው። እንደገና መድገምና መስከር አለብኝ። አዛን የተደረገ መስሎት አንድ ሰው ቢሰግድ ከዛ በኋላ የአዛን ድምፅ ቢሰማ ያን ሶላት አለበት። አው ማይክሮፎን ያስተካከሉ ነበርና ተበላሽቶባቸው ያንን እየሞከሩ ነበር። እኔ እውነት አዛን መስሎኝ ሰገድኩኝና ስወጣ እንደገና አዛን ተባለ። መመለስ ነው ያለብኝ። እንደገና ሁለተኛ ጥያቄ ግን እዚህ ላይ ባልጠይቅህ ጥሩ ነው። እዚህ ለሚዲያ የሚሆን አይደለም። ለግሌ ብጠይቅህ ደስ ይለኛል ብታመቻችልኝ። አንተ እኔ ብቻ እዚህ ላይ መጠየቅ አልፈልግም። እሺ السلام عليكم. ይሰማል? السلام عليكم. እሺ ረበፈታ አይ መልካም ጊዜ ይሆንላችሁ። ኢንሻአላህ ማታ እንገናኛለን አላህ ካለ